መጥቻለሁ። ስለዚህ የአምላክ ሰው መሆን ትምህርት በቤተክርስቲያናችን እጅግ የጸና ትምህርት ልክ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም እንደሚል ክርስቶስ በስጋ እንደመጣ የሚያምን ግን ይህ ከእግዚአብሔርም ነው መንፈሱ ማለት ነው። ስለዚህ አምላክ አንድያ ልጁን ከዘላለሙ ከእርሱ ጋር ያለውን ልኮታል። አምላክ ሰው ከመሆኑ በፊት ወይም ቃል ስጋ ከመሆኑ በፊት ምንድን ነበር ስንል በመለኮታዊ ማንነቱ ከእግዚአብሔር ጋር ሲኖር የነበረ ነው። ለዚህ ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔርን ማንም ያዩ የለም አለ፣ በእቅፉ ያለ አንድያ ልጁ እርሱ ተረከው ይላል። አንድያ ልጁ እርሱ ተረከው። ሌላኛውም የሰው ልጆችን ለማዳን በመስቀል ላይ የዋለውን አምላክ መዳኑን በምን እናገኛለን? ይሄ የክርስትና ደግሞ እጅግ ጽኑና መሰረታዊ ትምህርት የመዳን ትምህርታችን። እኔ እንደምታውቀው ሰዎች ሁሉ በአዳም ምክንያት ሞትን እንደተቀበልን ሮሜ ምዕራፍ 5 ከቁጥር 14 ጀምሮ ይናገራል። ሁሉ በቃ በአዳም እንደሞትን ማለት ነው። ሞት በአንዱ በአዳም እንደገባ፣ ህይወት ደግሞ በክርስቶስ ኢየሱስ እንደሆነ፣ ያንን ህይወት እንዴት እናገኘዋለን የሚለውን እኛ ክርስቲያኖች ወይም ኦርቶዶክሳውያን ክርስቲያኖች ምን ብለን እናምናለን? የሰው ልጆች በስራቸው ሳይሆን በኢየሱስ ክርስቶስ ሞት። ለምንድነው ክርስቶስ ሊሞት ያስፈለገው ከተባለ የእኛን ሞት ለማስወገድ። የመጽሐፍ ቅዱስ ጥቅስ ለመጥቀስ ያህል በዚህ በዕብራውያን መልእክት ምዕራፍ 2 ላይ ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ይናገራል። በዕብራውያን መልእክቱ ምዕራፍ 2 ከቁጥር 14 እስከ 15 ላይ ለምን አምላክ ሰው እንደሆነና ምን እንደሆነ ሲናገር እንደዚህ ይላል። እንግዲህ ይላል ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በምን እንዲሽር? በሞቱ እንዲሽር። ሰው በአዳም ምክንያት የመጣበትን ሞት በራሱ አቅም መሻር አልቻለም። ስለዚህ ሞትን የሚያሸንፍ አምላክ ነው። አምላክ ደግሞ በባህሪው የሚሞት አይደለም። የሚሞት ስላልሆነ የሚሞተውን የእኛን ስጋ የራሱ ገንዘብ አደረገና ሞትን በአምላካዊ ኃይሉ ድል እንዳደረገው እናውቃለን። እንዲህ ይላል፣ ሞትን በሞቱ እንዲሽር ይላል። ይኸውም ዲያብሎስ ነው። በህይወታቸው ሁሉ ስለ ሞት ፍርሃት በባርነት ታሰሩት የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ቀጣዩን ዮሐድ ስለሚቀጥለው ምንም ችግር ሰው ጠቅላላ ስናደርገው የክርስትና ትምህርት እግዚአብሔር አምላክ ያለና የሚኖር ከዘላለሙ ያለ ከዛ ደግሞ የጠፋውን የሰው ልጅ ለማዳን በስጋ የተገለጠ አምላክ ያን በስጋ የተገለጠ አምላክ ዓለምን ያዳነ ያንን ድነት ደግሞ የሰው ልጆች ተካፍለው በክርስቶስ ኢየሱስ አምኖ በአብ በወልድ በመንፈስ ቅዱስም ተጠምቀው የእግዚአብሔር ልጆች የሚሆኑበትና የልጅነት ስልጣን ተቀብለው እግዚአብሔርን አባት ብለው የሚያምኑበት እምነት ነው ባጭሩ። ልክ ሮሜ ምዕራፍ 8 ቁጥር 17 ላይ አባ አባ ብለን የምንጮህበትን ልጅነትን መንፈስ እንደተቀበለን እና ልጆች ከሆንን ደግሞ ወራሾችም ጭምር እንደሆነ ይነግረናል። ማለት የእግዚአብሔር ወራሾች ልጅነትን የማግኘት እምነት ወይንም የመዳን እምነት ባጭሩ ክርስትና ነው ማለት ነው። ቴንኪው ልደታችን። ብዙዎቻችሁ ቪዲዮ ቢከፍቱ ትላላችሁ። አይዶን ነው መክፈት የሚችሉ ከሆነ አላውቅም፣ ቢሆን ደስ ይላል፣ ካልሆነም ችግር የለውም። መክፈት ትችላላችሁ ቪዲዮ። እርስ በርሳችሁም ስለምትጠያየቁ አንዳችሁን መጠያየቅም ስለሚኖር እንደዛ ማድረግ ትችላላችሁ። አንዴ ቴዲ እንትን እዚህ ጋር ሁለት ኦርቶዶክስ ነው እየታየኛለሁ። አቻ እንድንሆን ከሁላችንም አንድ ይሁን። ያው እንግዲህ ከሙስሊም አንድ ሰው ገብቷል፣ ከፕሮቴስታንት አንድ ሰው ገብቷል። ኦርቶዶክስ ግን ሁለት ነው ያለው። ለሁለቱም ደግሞ 8 ደቂቃ ከተሰጠ ፌር አይደለም። ኦኬ ዋናው እኔ እናንተ እንዴት እንዳሰባችሁ አላውቅም። ዋናው ሀሳቡ ለእኔ የገባችሁን ማስተማር ነው እንጂ እርስ በርሳችሁ ኮምፒቲሽን ወይም ደግሞ እንትን አይደለም። አሁን ጥያቄ እንኳን ስትጠያይቁ ቴዲ አረፍተ ነገራችሁን ስገነቡ አንተ ያለበት ሃይማኖት ጋር ቢመጣ ለምሳሌ ቁርአን ጋር እንደዚህ ይላል፣ መጽሐፍ ቅዱስ ላይ እንደዚህ ይላል። የእናንተ ቁርአን ላይ እንደዚህ የሚለው ነገር ይሄ ልጅ እንዴት ነው ሊያስታርቅ የሚችለው? ኮንፊውዝድ አይሆንም ወይ? አንተም ስጠይቃቸው ቴዲ እናንተ ሃይማኖት ውስጥ ቢመጣ መጽሐፍ ቅዱሳችሁ ላይ እንደዚህ ይላል፣ ይሄ ነገር እንዴት ነው ሊያስታርቅ የሚችለው? እስኪ ልታስረዳን ትችላለህ ብላችሁ ነው ጥያቄያችሁ የምታቀርቡት እንጂ የአንዳችሁ ሃይማኖት ከሌላችሁ ጋር ይሄ ፉክክርና እንትን እንዳይሆን ጥንቃቄ ያስፈልጋል። በተረፈ ግን ሁለት መሆን አለብን ከሁላችንም እምነት ተከታዮች። ለአንዱ 18 ደቂቃ ለሌሎቻችን 9 ደቂቃ ከሆነ ፌር አይደለም ካላችሁ ሁለት ጨምራለሁ በእናንተ ጥቆማ። እኔ አይዶን አላቃቸውም፣ ስለማላቃቸው ወይ በኮመንት እያነበብኩኝ ነው ማስገባውና ልክ ልደት ዮሐድን አስገባው እንዳለ አንተ የምትጠቁመው ካለ ኤፍሬምም የሚጠቁመው ካለ አንዳንድ ሰው አስገባለሁ። ቪዲዮ ግን ትችላላችሁ፣ ካልቻላችሁ ምትስ ኦኬ፣ ግን ትችሉ አሪፍ ነው። ምናልባት አንድ ሰው ይሁን ከተባለ ዮሐድ መቀጠል ይችላል ከዚህ በኋላ
ሜቢ እኔ የተናገርኩት 9 ደቂቃ ኦሳማ ከዚህ በፊት የተናገረው ጋር ማች ማድረግ ከቻለ ከዚህ በኋላ ዮሐድ መቀጠል ይችላል። እኔ መውረድ ይችላል። ኢትስ ፋይን። ኦኬ እሺ ቴንክ ዩ ብራዘር። ልብ አመሰግናለሁ ስለ ትህትና ወንድሜ። ኦኬ ቪዲዮ ማብራት ትችላላችሁ ያላችሁት ኤፊ ዮሐድ እና ኦስማ አሁን ፌር ነው ብዬ አስባለሁ። ሚዛናዊ ነው እንዴት ነው? ቴዲ እኔ ካሜራ ማብራት እችላለሁ ግን ስታንድ የለኝም። ኦፊስ ነው ያለሁት አንፎርቹኔትሊ እና በእጅም ያዝ ነው የሚሆነው። እንትን ማሳየው ነገር ስለሚኖር ላፕቶፕ ምናምን ከፍታለሁ ግን ስታንድ የለኝም። ለዛ ነው ቴዲ መክፈቴ ግን አይቀርም። ይሄ ሶስተኛ ቀናችን ነው። 4ኛ 5ኛ ቀን ላይ እንደዛ እያደረግን እንሄዳለን። ለጊዜው ግን በዚህ አድምጧቸው። በቃ የግድ ቪዲዮ አብሩ እያላችሁ እንትን አትበሉ። አሁን ፌር ነው። ስለዚህ ከ3 እምነቶች ነው ያለው። ሌላ እምነት ተከታይ እዚህ ላይ ብዙ መጨመር አስፈላጊ ነው ብዬ አላስብም። ካቶሊክ እና የሐዋርያት እምነት ተከታዮች ናቸው ጥያቄ እያቀረባችሁ ያላችሁት። ዋቄ ፈናንም ለምንድን ነው ማታሳትፈው ብላችኋል። እሱንም እንደዚሁ ለማሳተፍ ሙከራ እናደርጋለን። ለጊዜው ግን በእነዚህ ወንድሞች እንቀጥል። ዮሐድ 9 ደቂቃ አለ ወንድሜ። ድጋሚ ለኦርቶዶክስ 9 ደቂቃ እየተሰጠ ነው። ፌር አይደለም። ኤፍሬም ነው መቀጠል ያለበት። ኤፍሬም ፕሮቴስታንት ነው መሰለኝ። ኤፍሬም ነው ለካ። ኦኬ ኤፍሬም ከዛ ዮሐድ አካሄዱ ልደስ ስለወጣ እንትን ብሎብኝ ነው። እሺ ኤፊ 9 ደቂቃ አለ ወንድሜ። አመሰግናለሁ ቴዲ። ያው እንደተለመደው በቀደም ለታ ትንሽ ነገረ ድነትን በተመለከተ የተወሰነ ነገር አንስቼ ስለነበረ አሁን ትሪኒቲ ላይ ቆንጆ ነገር አንስቷለትም። እኔ እዛ ላይ ትንሽ ነገር ማለት ፈልጋለሁ ትሪኒቲ ላይ ማለት ነው። እና ደቂቃ ከተያዘልኝ ወደዛ መግባት እችላለሁ። ኦስማንና ዮሐድዬ ሰላም ብያቸዋለሁ ሁለታችሁንም ማለት ነው። ስለዚህ ልጀምር ቴዲዬ። መጀመር ይችላል። ያ እሺ ሁላችሁንም ሰላም ብያለሁ። ከታች ያላችሁ ሁላችሁም ቀጥሎ የምናገረውን ነገር በጣም በጥንቃቄ ልትሰሙኝ ለምናለሁ። አይቤግ እንደዛ እንድታደርጉ በጥንቃቄ እንድትሰሙ። ክርስቲያኖች 3 አምላክ ያመልካሉ ወይ? ክርስቲያኖች 3 አምላክ ነው የሚያመልኩት። በተደጋጋሚ ትሪኒቴሪያን ያልሆኑ ወይም ከትሪኒቲ ውጭ ከስላሴ አማንያን ውጭ ያሉ ሰዎች ስላሴን በተመለከተ ብዙ ጊዜ ሚስ ሪፕሬዘንት ያደርጋሉ ክርስትናን 3 አምላክ እንደምናመልክ ወይም ትራይቲዝም እንደሆነ የኛ የስላሴ መሰረት እንደዛ ያወራሉ፣ እንደዛ ይናገራሉ። ግን በፍጹም እኛ 3 አምላክ አምልከን አናውቅም። 3 አምላክ እናምልክም ብንል 3 አምላክ የለም፣ ኤግዚስትም አያደርግም 3 አምላክ። እሱን ነገር ትንሽ ለማለት ነው። በዛ ላይ ከስሙ ቢጀምር ሰለሰ የሚለው ነገር ብዙ ጊዜ መጽሐፍ ቅዱስ ላይ የለም ይባላል በተደጋጋሚ። ሰለሰ ማለት ከግዕዝ ግስ የወጣ ነው። ሶስትነት ማለት ነው፣ ሌላ አይደለም ስላሴ ማለት። ስለዚህ የስነ መለኮት ቃል ነው እንጂ የመጽሐፍ ቅዱስ ቃል አይደለም፣ ባይብሊካል ወርድ አይደለም ስላሴ የሚለው። ስለዚህ መጽሐፍ ቅዱስ ላይ ስላሴ የለም የሚባል ቀልድም አለ። መጽሐፍ ቅዱስ ላይ ስላሴ የሚለውን ፊደል ሳይሆን የምንፈልገው ሄደን አብ ወልድ መንፈስ ቅዱስ የሚባሉ ፐርሰኖች አሉ ነው። አብ ወልድ መንፈስ ቅዱስ የሚባሉ ፐርሰኖች ደግሞ ከዘፍጥረት እስከ ራዕይ በመጽሐፍ ቅዱስ ውስጥ የተጠለቀለቀ ትምህርት ነው እንደሚታወቀው። ስለዚህ ለዛ ሶስትነት የተሰጠ የስነ መለኮት ቃል ነው እንጂ የመጽሐፍ ቅዱስ ወርድ አይደለም። ስለዚህ ስላሴ የለም ሳይሆን ስላሴ የሚለው የስነ መለኮት ቃልን መጽሐፍ ቅዱስ ውስጥ መፈለግ ነው። እሱ ነው ትንሽ ጤነኛ ያልሆነው ማለት ነው እንጂ ስላሴ ከዘፍጥረት እስከ ራዕይ ያለ ነው፣ በመጽሐፍ ቅዱስ ውስጥ አለ። ስላሴ ግን ማለት ሶስትነት ነው። ስትፈልግ ሄደ የምትፈልገው ሶስትነት የሚለውን ነው የምትፈልገው እንጂ ያን ልዩ ሶስትነትን ነው የምትፈልገው። እሱን ነው እንጂ ስላሴ የሚለውን ፊደል ሄደ ፈልገ ስላሴ የለም መጽሐፍ ቅዱስ ላይ ማለት ቀልድ ነው። ስላሴ የሚባል እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፐርሰን የሆነ 4ኛ አካል የለም። ስላሴ ማለት የአብ የወልድ መንፈስ ቅዱስ ስም ነው፣ የስነ መለኮት ቃል ነው ቃሉ ማለት ነው። ኦኬ ከሱ ልጀምር ብዬ ነው። እሺ 3 አምላክ እናመልካለን ወይ? እኛ 3 አምላክ የሚባል የለም፣ ሲጀመር የለም። ቢኖር ጥሩ ነበረ፣ ግን 3 አምላክ የሚባልም ኤግዚስት አያደርግም፣ ኤግዚስት አድርጎም አያውቅም። የክርስቲያኖች አምላክ አንድ አምላክ ነው። ማን ይባላል? አብ ወልድ መንፈስ ቅዱስ ይባላል። ኦኬ እዚህ ጋር እንደምታዩት ፋደር አለ፣ አብ ማለት ነው።
ሰን አለ እዚህ ጋር ወልድ ማለት ነው ሆሊ ስፒሪት አለ መንፈስ ቅዱስ ማለት ነው እቺ ጋድ የምትለው እዚህ ጋር ኢሰንስ ነች ወይም ኔቸር ነች እንደምታውቁት ኦኬ እሺ ይሄ አንዱ ኔቸር በሶስቱም በአብ በወልድ በመንፈስ ቅዱስ በሶስቱ አካላት ውስጥ በሙላት ይኖራል የትኛው ይሄ አንዱ ኔቸር ኦኬ አንዱ ኢሰንስ በሶስቱ ውስጥ በሙላት ይኖራል ኦኬ ኢየሱስን ወይም ደግሞ ወልድን አምላክ ነው ትላላችሁ አዎ አብ አምላክ ነው ትላላችሁ አዎ መንፈስ ቅዱስም አምላክ ነው ትላላችሁ አዎ ስለዚህ ሶስት አምላክ ነው የምታመልኩት ማለት ነው አምላክ ስለዚህ ሶስት አምላክ ነው ይላሉ ነው አይደለም አንድ አምላክ ነው አምላክ አንድ አምላክ እንዴት ይመጣል አምላክ ካልክ በኋላ ከዛ በኋላ ዴን አንድ አምላክ እንዴት ትላለ በጣም ጥሩ አብም ወልድም መንፈስ ቅዱስም ይሄን አንዱን ኔቸር ነው የሚካፈሉት ኦኬ ይሄ አንዱ ኔቸር ነው በአብም በወልድም በመንፈስ ቅዱስም ውስጥ ያለው አብ የራሱ መለኮት የለውም ወልድ የራሱ መለኮት የለውም መንፈስ ቅዱስ የራሱ መለኮት የለውም ያለው አንድ መለኮት ነው መለኮት አይከፈልም ይሄ አንዱ መለኮት አብም ወልድም መንፈስ ቅዱስም ሼር የሚያደርጉት ፉሊ ሼር የሚያደርጉት ይሄን አንዱ ኔቸር ነው አብ የራሱ መለኮት ቢኖረው ወልድ የራሱ መለኮት መንፈስ ቅዱስ የራሱ መለኮት ቢኖረው ሶስት አማልክት ነው ነገር ግን የለም አብ ከወልድ የተለየ አምላክነት የለውም ወልድ ከአብ የተለየ አምላክነት የለውም መንፈስ ቅዱስ ከአብና ከወልድ የተለየ አምላክነት የለውም አንድ አምላክ ነው ያለው ምንለው ለዚህ ነው ኢሰንሱ አንድ ስለሆነ ማለት ነው በፐርሰን ኦፍ ኮርስ 3 ዲስቲንክት ፐርሰንስ አሉ ኦኬ ሶስት አካላት አሉ ነገር ግን አንድ መለኮት ነው ያለው ይሄን አንዱን ኔቸር ነው በአብም በወልድም በመንፈስ ቅዱስም ውስጥ ያለው ኦኬ ስለዚህ ከዛ የተነሳ ነው አብን አምላክ ወልድን አምላክ መንፈስ ቅዱስን አምላክ ምንለው ይሄ አንዱ ኔቸርን ፉሊ ኦኬ በሶስቱም አካላት ውስጥ ስላለ ነው 1 2 3 ብለው ይቆጥሩና አካላትን ቆጥረው ሶስት አምላክ አለ ይላሉ ይሄ ፐርሰን ነው ኢሰንስ አንድ ነው ኦኬ አንዱ ኢሰንስ ነው በሶስቱም አካላት ውስጥ ያለው ለምሳሌ በምድር ላይ ስንት አይነት ሰውነት አለ የሰውነት ኢሰንስ ስንት ነው ምድር ላይ ሰውነት ኢሰንስ አንድ ነው አይደለ ሰዎች ሁሉ ሰዎች ናቸው እንጂ ዝንጀሮዎች አይደሉም ሰዎች ናቸው የሰውነትን ኢሰንስ የተካፈለው ሁሉ ሰው ነው እንጂ ሌላ አካል አይደለም ኦኬ ሌላ ፍጡር አይደለም ስለዚህ የሰውነት ኢሰንስ ስንት ነው አንድ ነው እዚህ ገስት ላይ ስንት ሰው አለ አንድ የሰውነት ኢሰንስ አለ አንድ ሰውነት ነው ያለው 2 3 4 ሰውነት የለም አንድ ሰውነት ግን ገስት ላይ ስንት ሰዎች አሉ 4 ሰዎች አሉ ኦኬ የሰውነት ኢሰንስ አንድ ወይም ደግሞ ወንዶች ስለሆነም በሌላ ምሳሌ ለምሳሌ በምድር ላይ ስንት አይነት አባትነት አለ የአባትነት ኢሰንስ ስንት ነው አንድ ነው ልጅ የወለደ ወንድ በሙሉ ምን ተብሎ ይጠራል አባት ተብሎ ይጠራል አይደለ እናት አይባልም መቼስ ወንድ ከሆነ ልጅ ከወለደ አባት ተብሎ ይጠራል የአባትነት ኢሰንስ ስንት ነው አንድ ስንት አባቶች አሉ በጣም በርካታ በምድር ላይ ገስት ላይ ያለ ነው በምሳሌ ልጆች ቢኖሩ ሁላችንም አባትነት ኢሰንስ አንድ ነው ግን አራታችንም አባት ተብለን የተጠራነው ለምንድን ነው አንዱን የአባትነት ኢሰንስ ስለተካፈልን ነው ፉሊ ሼር ስለምናደርግ አባት ተብለን እንጠራለን ኦኬ 4 አባት ተብለን ልንጠራ እንችላለን ኢሰንሱስ ግን ስንት ነው አንድ ነው ኦኬ 2 3 የለም አለበለዚያ እናት ነው የምትሆነው እንጂ አባት ልትሆን አትችልም ኢሰንሱ የአባትነት አንድ ስለሆነ እዚህ ጋር ይሄ ኢሰንስ ኔቸር አንድ ነው 2 3 4 መሆን አይችልም 3 ስንል ስለ ፐርሰን እያወራን ነው ስለ አካል ነው የምናወራው እንጂ ስለ መለኮት አይደለም የምናወራው መለኮት አንድ ነው ይሄ አንዱ መለኮት ነው በሶስቱ አካላት ያለው ለዛ ነው አምላክ ብለን ግን አንድ አምላክ ምንለው ይሄንን አንዱን መለኮት ነው ፉሊ ሼር የሚያደርጉት እንጂ የራሳቸው አንድ መለኮት የላቸውም ስለዚህ ሶስት አምላክ እናድርግ ቢባል ሊሆን አይችልም ሰዎች ብለን እንጠራለን አይደል ሰዎች 4 አባቶች አላልኩም ገስት ላይ ያለ ነው 4 አባቶች ዴን ኦኬ አባትነት ስንት ነው አንድ አባትነት ነው ያለው ስለዚህ ሶስት ስንል ለምሳሌ አንድም ሶስትም የሚል መቀለጃ ነገር አለ በነገራችን ላይ አንድ ነገር አንድም ሶስትም በአንድ ጊዜ ሊሆን አይችልም የክርስትና አስተምሮ አንድም ሶስትም ሲባል ስላሴ አንድ ማለት በመለኮት ነው ሶስት ማለት በአካል ነው እንጂ በአንድ ነገር አንድም ነው ሶስትም ነው ያልን አይደለም እሱም መቀለጃ ብዙ ነገሮች ካለማወቅ የተነሳ ስለሆነ ነው ሶስትነቱ በአካል ነው አንድነቱ በመለኮት ነው ስለዚህ አንድ ነገር ሶስትም አንድም ሊሆን አይችልም በአንድ ጊዜ እንደዛ አይደለም ምንለውኛ ሶስት ስንል በአካል ማለታችን ነው አንድ ስንል በመለኮት ማለታችን ነው ስለዚህ ኢሰንሱ አንድ ነው የመለኮት ይሄ መለኮት ምንለው አንድ ነው ሶስት አይደለም ስለዚህ ምናመልከው ራሱን በሶስት አካል የገለጠ አንዱን አምላክ እግዚአብሔር ነው ምናመልከው ሶስት አምላክ የሚባል ነገር የለንም ራሱን በሶስት አካል የገለጠ ልብ በሉ አንድ አምላክ ነው ምናመልከው አብ የራሱ የብቻው
አምላክነት ወልድ የብቻው አምላክነት መንፈስ ቅዱስ የብቻው አምላክነት የለውም። አብ ከወልድና ከመንፈስ ቅዱስ የተለየ አምላክነት የለውም። ወልድም ከመንፈስ ቅዱስና ከአብ የተለየ አምላክነት የለውም። አብ መንፈስ ቅዱስም እንደዛው። ስለዚህ ሶስት አምላክ ታመልካላችሁ የሚባለው ውሸት ነው። ሶስት አምላክ እናድርግም ብንል አናረግም። አንድ አምላክነት ነው ያለው። አንድ ይሄ ነው በሶስቱም አካላት ውስጥ በሙላት ያለው። ኦኬ። ስለዚህ ሶስት አምላክ ነው የምታመልኩት የሚባለው ነገር ሐሰት ነው፣ ስም ማጥፋት ነው። ሶስት አምላክ አናመልክም። የኛ አምላክ አብ ወልድ መንፈስ ቅዱስ ይባላል። ራሱን በሶስት አካል የገለጠው አንዱን አምላክ ነው የምናመልከው። አካል ስንል ረቂቅ መንፈሳዊ አካል ማለታችን ነው። የሚጨበጥ የሚዳሰስ ማለት እኔ ማለት የሚችል ረቂቅ መንፈሳዊ አካል ነው እያወራን ያለ ነው እንጂ የሚጨበጥ የሚዳሰስ አካል ማለት አይደለም። ኦኬ፣ አንድ ደቂቃ ነው ያለኝ። ኦኬ፣ ስለዚህ ይሄ ነገር ገዚው ላይ ሊጨርሰው በቃ አንድ ደቂቃ ከሆነ ያለኝ። ስለዚህ ሶስት አምላክ ነው የሚያመልኩት ክርስቲያኖች የሚባለው ውሸት ነው። ክርስትና ሶስት አምላክ እና በነገራችን ላይ ኤግዚስት የሚያደርግም ሶስት አምላክ የለም። ምድር ላይ ያለው እግዚአብሔር ከአማልክቶች መካከል እንዳንዱ ሳይሆን ከአማልክት መካከል ብቸኛ አምላክ ነው። ሶስት አምላክም ሁለት አምላክም የለም ምድር ላይ ያለው በሰማይ ያለው ኤግዚስት የሚያደርገው አንድ አምላክ ነው። እሱም የክርስቲያኖች አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ይባላል። አንድ አምላክ ራሱን በሶስት አካል የገለጠ ይሄ አንድ ነው በሶስቱም አካላት ውስጥ በሙላት ያለው እንጂ አብ የራሱ መለኮት፣ ወልድ የራሱ፣ መንፈስ ቅዱስ የራሱ መለኮት የለውም። አመሰግናለሁ ቴዲ። ቴንክ ዩ። ዮሐድ ንጉስ ሰላም፣ እንዴት አመሻችሁ? ይሰማል? ይሰማል። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። መቀጠል አሁን ልቀጥል እችላለሁ? ትችላለህ። ደቂቃ እየቆጠረ ነው። ኦኬ፣ ጀምሯል። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእኔም ከእናንተ ጋርም ይሁን። እንግዲህ ጥበብን እውቀት የሚገልጸው እግዚአብሔር ለሁላችን ማስተዋሉን ያድል እና ደግሞ በምናገረው ደግሞ የጠራውን መልእክት እግዚአብሔር አምላክ ወደ እናንተ እንዲያደርስ የእሱ መልካም ፈቃድ ይሁን። ልቀጥል። አብዛኛው ነገር ስለተባለ እኔ ሞር ወደ ነገረ ድህነት ወይም ደግሞ ስለ ሰው ልጆች መዳን እንዴት ነው የሚድኑት ወደሚለው ሞር ፎከስ አድርጌ ለማውራት እሞክራለሁ። በመጀመሪያ ያው የቤተ ክርስቲያናችን አስተምሮ የሰው ልጅ እግዚአብሔርን ወይም ደግሞ አምላክን እንዴት ነው ማወቅ የሚችለው የሚለው ጀነራሊ በሶስት መንገዶች ትመለከቷለች። መጀመሪያ አንድ ሰው እግዚአብሔርን ወይም ደግሞ አምላክን ሊያውቅ የሚችለው ከምንድነው? ከሶስት ነገሮች አንዱ ጀነራል ሪቪሌሽን የሚባል አለ። ከዛ ደግሞ ስፔሲፊክ ሪቪሌሽን እና ከዛ ስክሪፕቸርስ ናቸው። እግዚአብሔርን መኖሩ ልናውቅ የምንችላቸው ማለት ነው። አስቀድሞ ከጀነራል ሪቪሌሽን ወይም ደግሞ የአምላክን መኖር ከጀነራል ሪቪሌሽን ማወቅ እንችላለን፣ ወይም ደግሞ ከፍጥረቱ ማለት ነው። ሐዋርያ ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 1 ከቁጥር 24 ጀምሮ ሲናገር እግዚአብሔር ከጥንት ጀምሮ በፍጥረቱ ለፍጥረቱ ተገልጦ ይኖር ነበር ይላል። ስለዚህ እግዚአብሔር አምላክ አለቱ ለፍጥረቱ በፍጥረቱ ገልጦ ከዘላለም አሳይቷል መኖሩን ማለት ነው። ስለዚህ ፍጥረት መኖሩ ራሱ የእግዚአብሔር መኖርን ይገልጽልናል፣ ያሳየናል ማለት ነው። ለእግዚአብሔር አለቱ ፍጥረት ራሱ ጀነራሊ አስገኝ እንዳለው እንረዳለን። ይህ አስገኝ ግን እንዴት ነው ልናውቀው የምንችለው? ኦኬ፣ ያ አስገኝ እንዳለ ፍጥረት ራሱ ከነገረን ያ አስገኝ ግን ማን እንደሆነ በምንድነው ልናውቀው የምንችለው? ስፔሲፊክ ሪቪሌሽን እና ስክሪፕቸር ነው ማለት ነው። እግዚአብሔር አምላክ ራሱ በገለጠበት መንገድና ኦኬ መጻሕፍቶቹ ወይም ደግሞ ለነቢያቱ ባስተላለፉልን መንገድ እግዚአብሔርን እናውቀዋለን ማለት ነው። አስቀድሞ የነበረው የነቢያት ሁሉ አምላክ ራሱን በምን አይነት መንገድ ገለጠ ብለን ስንመለከት መጽሐፍ ቅዱስ ሲነግረን በመለኮት አንድ በአካል ደግሞ ሶስት ነው አለ። የታለን ቅድም ልደትሻ በሰፊ ስለሄደበት ዘፍጥረት ምዕራፍ 1 ከቁጥር 23 ከቁጥር 26 ጀምሮ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ከዘፍጥረት 1 ጀምሮ እግዚአብሔር በአካል ሶስት በመለኮት አንድ እንደሆነ ገለጸልን። ስለዚህ የአምላክን ነገር የተገለጸልህን አሜን ብለህ ትቀበላለህ እንጂ የአምላክን ሐልዎት በመመራመር የምትደርስበት አይደለም። እንኳን የአምላክን መኖር ይቅርና የአንድ ግለሰብ ባህሪ እንኳን ተመራምሬ ልደርስበት አልችልም። ሰውን ራሱ አጥንተ ልደርስበት የሚችል አይደለም። ሰውን ተመራምረ የምትደርስበት ካልሆነ ታዲያ ሰውን የፈጠረው ጌታ ተመራምሬ እንዴት ልደርስበት ይችላለሁ? አይቻልም። ታዲያ እንዴት ነው? ጌታችን ሲናገር ማቴዎስ ወንጌል ምዕራፍ 5 ላይ ልበ ንጹሖች ብፁዓን ናቸው አለ፣ እግዚአብሔርን ያዩታልና።
ልብህን ንጹህ በማድረግ ኦኬ እና የቀናውን መንገድ በመከተል እግዚአብሔርን ወደ ማወቅ ደረጃ መድረስ ይቻላል። ስለዚህ እነ ቅዱስ ኤፍሬም ሶርያዊ የቤተ ክርስቲያናችን የእግዚአብሔርን መገለጥ አፖፋቲክ ቴዎሎጂ ይሉታል፣ ወይም ደግሞ ራስህን በትህትና በመግዛት አላውቅም በማለት ወደ እግዚአብሔር ማወቅ ደረጃ መድረስ ማለት ነው። ስለዚህ ክርስትና እንዲህ ያለ መገለጥ ነው ማለት ነው። ይህን ራሱን የገለጠው አምላክ በመለኮት አንድ በአካል ሶስት የሆነው አምላክ በዘመኑ ፍጻሜ በስጋ ተገልጦ ደግሞ የሰው ልጆችን ለማዳን ሰው እንደሆነ እናምናለን። ይህን ሰው የሆነበት ሚስጢር ደግሞ ለምንድን ነው የሚለው በጣም መሰረታዊ ጉዳይ ነገረ ድህነት ያስብለዋል። አያችሁ፣ ጌታችን የፍቅር አምላክ ነው። ፍጥረታቱን እንዲሁም የሚተዋቸው ጌታ አይደለም። አስቀድሞ የሰው ልጆችን ፈጠረ እና ደግሞ የዘላለም ክብሩን እንዲወርሱ ነፃ ፈቃድ ከነፃ ፈቃድ ጋር ፈጥሮ ሰጣቸው። ግን ይህን ነፃ ፈቃዳቸው ተጠቅመው የሰው ልጆች የእግዚአብሔርን ዙፋን የእግዚአብሔርን ክብር ተመኙ። ስለዚህ ይህንን ምኞታቸው ወዴት ጣላቸው? የእግዚአብሔርን ክብር ማግኘት ይቅርና ከሰውነት ተራ ወጥቶ የዲያብሎስ ባሪያ ሆኑ። እግዚአብሔር አምላክ የፈረደው ፍርድ ስለሆነ ይህን ፍርድ ሊያስወግድ የሚችል ከቶ አንድም ፍጡር አልተገኘም አልነበርም። ስለዚህ አምላክ ፍቅሩን፣ ቸርነቱ፣ እውነተኛ ዳኝነቱን ሊገልጽ አምላክ ሰው ሆነ። ይሄ በጣም የሚደንቅ ነገር ነው። አምላክ ለፍጥረቱ ያለውን ፍቅር ሊያሳይ የፍጥረቱን ስጋ ያዘ። ይሄ ለዛ ነው አምላካችን የፍቅር አምላክ ነው ብለን ስንናገር በወሬ ወይም ደግሞ እንዲሁ ያላደረገውን ያለ ስሙ ያለ ባህሪው እየሰጠ ነው አይደለም። አምላካችን የምርም ፍቅሩን በተግባር አሳይቶናል ማለት ነው። የወደቀውን ፍጥረቱን የእሱን ስጋን ያዘና ሊያነሳው ወደደ ማለት ነው። እና ዳኝነቱ ምክንያቱ ፍርድ ፈርዶበት ነበረ፣ ፍርዱም አላስቀረበትም። የፍቅር አምላክ ነው፣ ፍቅሩም አላጎደለም ማለት ነው። ስለዚህ እውነተኛ ዳኝነቱ ከፍቅሩ አስማምቶ ሊያድነው የሰው ልጅ ሰው ሆነ። ሰው ከሆነ በኋላ የሰው ልጅ እንዴት ታዲያ ይዳን? ፍቅሩን በዚህ አይነት መንገድ ለሰው ልጆች ካሳየ ይህ ጌታ ለሰው ልጆች ያደረገውን ፍቅሩ ግን በምን ገንዘብ ያደርጉታል? ሰዎች እንዴት ሊያገኙት ይችላሉ? የሚለውን ሐዋርያ ቅዱስ ጳውሎስ የተናገረውን ተናግሬ ሰዓት ካለኝ እቀጥላለሁ፣ ከሌለኝ ግን ጨርሳለሁ። አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ሐዋርያ ቅዱስ ጳውሎስ የነገረ ድህነት የክርስትና የነገረ ድህነትን ትምህርት በብሉይ ኪዳን በምሳሌ እግዚአብሔር አምላክ ለሰው ልጆች ገልጾታል ብሎ ሐዋርያ ቅዱስ ጳውሎስ ይገልጻል። ምን በማለት እንዲህ ይላል? ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችሁን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል ጠጡ፣ ሁሉ ያን መንፈሳዊ መጠጥ ጠጡ። ይከተላቸው የነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውምና በምድረ በዳ ወድቀዋል ይላል። አሁን የነገረ ድህነት ትምህርት አስቀድሞ ያለ ስራ በጸጋ የሚገኝ መዳን ተብሎ ይነገራል። ወይም ደግሞ ድነናል ብለን እንጀምራለን። ከዛ በኋላ መዳናችንን እንፈጽማለን። በመጨረሻ ደግሞ እንድናለን ብለን ድህነት በሶስት ከፍለን እንመለከተዋለን። የመጀመሪያው ድነናል የምንለው የሰው ልጆች መስራት ያልቻሉትን ክርስቶስ የሰራውን ስራ አምኖ ምስጢራትን በመቀበል የምናገኘው መዳን ነው። በደንብ አስተውሉ። የመጀመሪያው መዳን የሰው ልጆች ሰርተው አያገኙትም። ምክንያቱ አስቀድመው ከጸጋ እግዚአብሔር ተለይተው ወድቀው ልጅነትን አጥተው ስለነበረ ያንን ክርስቶስ መጣና ደም ከፈለ፣ ዋጋ ከፈለ፣ ወደ እግዚአብሔር ልጅነት ሊመልሳቸው ክርስቶስ ዋጋ ከፈለ። ያንን ዋጋ የከፈለውን በምን እናገኘዋለን? አምኖ ጥምቀትን አምኖ ምስጢራትን በመቀበል አምኖ ተጠምቆ ማለት። ስለዚህ ልጅነትን ያገኛል። ይሄ ድነናል ብለን ያለ ስራ ኤፌሶን ምዕራፍ 2 ቁጥር 8 ሐዋርያ ቅዱስ ጳውሎስ ሲናገር ጸጋ በእምነት አድኗቸዋል ከእናንተ አይደለም ከስራ አይደለም ይላል። ይህንን መዳን በሰው ልጆች ስራ በፍጥረታት ስራ ሊመጣ የሚችል አይደለም። ስለዚህ ልጅነቱን በእንደዚህ አይነት ምስጢራት እናገኘዋለን። ይህንን ልጅነት ያገኘ ሰው ግን ዝቅ ብሎ ኤፌሶን ምዕራፍ 2 ከቁጥር 10 ላይ ምን ብሎ ይናገራል? ፍጥረቱ ነንና እንመላለስበት ዘንድ ክርስቶስ ኢየሱስ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረን ይላል። አዲስ ፍጥረት የሆነው ግን ምን ለማድረግ ነው ይላል ሐዋርያ ቅዱስ ጳውሎስ? መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረን ይላል። ልጅነት ማግኘት ማለት አዲስ ፍጥረት መሆን ማለት ነው። ስለዚህ አዲስ ፍጥረት የሆንከው ደግሞ መልካም ስራ እየሰራ ክርስቶስን ወደ መምሰል ህይወት ማደግ ነው። ይሄ ደግሞ
ድህነታችንን እንፈጽማለን ወይም ደግሞ እንድናለን ብለን እንናገራለን። ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 12 እያንዳንዳችሁ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። በመፍራትና በመንቀጥቀጥ የየራሳችሁን ምን መዳን ፈጽሙ ይላል። ስለዚህ መዳን አግኝተ የምጥለው ወይም ደግሞ አንድ አግኝተ የማታጣው አይደለም። በየዕለቱ ክርስቶስን ወደ መምሰል ህይወት የምታድግበት ነው መዳን ማለት። ይህንን ጠብቀ እስከ መጨረሻው ከጠበቅ ደግሞ ጌታችን ራሱ ምን አለ? ማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻ የሚጸና እርሱ ይድናል አለ ጌታ። ስለዚህ ክርስቶስ ያስተማረውን ህይወት ክርስቶስን የሚመስል ህይወት እየመሰልክ ስትሄድ ደግሞ መጨረሻ የሚጠብቅህ አለ። የትንሣኤያችን በኩር የሆነው ክርስቶስ በክብር እንደተነሳ ሁሉ የክብር ትንሣኤ ትነሳለህ ማለት ሞት የሌለበት የማይፈርሰው የማይበሰብሰውን የዘላለም ህይወትን ታገኛለህ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። እሺ ወደ ኦስማን እንመጣለን። አሁን እንዴት እንደሚዳን ሶስቱም ነግረውናል፣ እንደየእምነቶቻቸው እንደየዶክትሪኖቻቸው። ለኦስማን ማነሳው አንተ ምናልባት የክሮስቶክ ስለሚኖር አንድ ሁለት ሱር ድምጽ ይሰማል። አንዴ ድምጽ ይሰማል። ልቀጥል። እኔ የምናገረው ይሰማል? ይሰማል። እኔ ጋር በርከት ትንሽ ኔትወርክ እያስቸገረ ነው። ጊፍቱ ነው። ጊፍት ሲላክ ኔትወርክ ይዛል። ምንድን ነው መሰለህ አሁን እዚህ ጋር ልብ ማለት ያለብህ ኦርቶዶክስ ሁለት ጊዜ ነው ስለ እምነቱ የሰበከው። ኦኬ ፕሮቴስታንትና ሙስሊም ደግሞ አንድ ጊዜ ነው። ስለዚህ ከመጠያየቃችንም በፊት ኦርቶዶክስ ሁለት ይሰብኳል፣ ፕሮቴስታንት ሙስሊም ሁለት ጊዜ መሆን አለበት። አንዳንድ ዙር ለእኛ መሰጠት አለበት። ኦኬ ልደትና ዮሐድ ሁለቱም ኦርቶዶክስ ናቸው አይደል እንዴ? ስለዚህ ሁለት ጊዜ ነው ስለ ኦርቶዶክስ የተናገረው። ስለ እስልምናም ስለ ፕሮቴስታንትም እንደዛ መሆን አለበት፣ ፌር እንዲሆን ማለት ነው። ቆይ ቁጥሩን ተውት፣ ቁጥሩን ተውት። 5 ሰውም ገብቶ አንድ ሰውም ካለ ዋናው አንተ በእምነት ላይ መተማመንህ ማሳደር ነው። ዋናው አንተ እነሱ ሲናገሩ አድምጫቸው አንተ ስትናገር ኢንተራፕት እንደ አለማድረጌ ነው። በተረፈ የሚሰራው ቃሉ ነው፣ አንተ ውስጥ ያለው ነው ቃሉ የሚሰራው ብዬ ነው የማምነው። በተቻለ መጠን ግን ስብጥሩ ሚዛናዊ እንዲሆን አደርጋለሁ። አሁን ያኛው ስለተስተካከለ ድጋሚ ወደኋላ እንመለስም። ኦልሬዲ ገብቶ ነበር ልደት ከገባ አይቀር ተናግሮ ሄዷል። ይሄ የመጀመሪያም የመጨረሻም አይደለም። እንቀጥላለን። ገና ብዙ ነገሮችን ስለምንነካካ በዚሁ ኮምፕሌን እያቀረብን ወደኋላ እንዳንጎተት እሱ መስተካከያ ቢሰጥበት። ኦልሬዲ ተናግሯል። ሰዎች ያደመጡትን አድምጠዋል። በዛ ወድ ብንረዳው። ሌላ ምትለዋለህ? አይ ችግር የለም ማለት እንግዲህ አሁን ደቂቃ ሲሰጥ በሰፊው ደቂቃ ሲሰጥ ሰው ስለራሱ ሃይማኖት በሰፊው ለመግለጽ ይመቸዋል። ገባ እንትን እንዲሆን ችግር የለም። እንዲሁም መቀጠል እንችላለን። ኖርማል ነው። ኦኬ ወደ እንትኑ እንመለስ። እናንተ ጋር ለምሳሌ ኦርቶዶክሶችን የፕሮቴስታንቶችን ሰምተናል። እናንተ ጋር ለመዳን ስራ ያስፈልጋል? ስራ የሚባል ነገር አለ ወይስ እንዲሁ አላህን ሰዎች አላህን ከተቀበሉ በኋላ ኦልሬዲ አውቶማቲካሊ የጀነት በር ይከፈትላቸዋል? እሱን ትነካልንና ምናልባት ደቂቃ ካለ እነሱም አንተን ይጠይቀዋል፣ አንተም እነሱን ይጠይቀዋል። እርስ በርሳቸው በምታደርጉት መጠያየቅ፣ በሰከነ መንገድ በሚደረግ መጠያየቅ እኛ እንድንማማር ማለት ነውና መጠየቅ የምትፈልገው ነገር ካለ ኤፍሬምን፣ እናንተ ጋር ስለ ድህነትን አስመልክቶ እንደዚህ ይላል። ይሄ ነገር ቴዲን ይሄን አምኖ እናንተ ጋር ቢመጣ አይጋጭበትም ወይ? እንዴት ታስታርቁታላችሁ ብለህ መጠየቅ ትችላለህ ለማለት ያለው። ቀጣዩ 9 ደቂቃ አንተ ነው ወንድሜ። ኦኬ እሺ፣ ባለኝ ደቂቃ ለመናገር እሞክራለሁ ኢንሻአላህ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላም ዐላ ረሱሊላህ ረቢ ሽረሕ ሊ ሰድሪ ويسر لي أمري واحلل عقدة من لساني فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم. ኔትወርክ ችግር ካለ አሳውቁኝ፣ ቪዲዮን አጠፋዋለሁ። ያው ለመረጃም እንዲመቸኝ ነው ቪዲዮን አሁን ላይ ያበራሁት። ምንድነው እዚህ ጋር ወገኖቻችን ያነሱት ሐሳብ አለ፣ ስለ ክርስትና ያነሱት ሐሳብ አለ። እንደ አጠቃላይ ቁርአን ስለ ሁሉም ነገር ይናገራል። ባይደው ለምን? ቁርአን የፈጣሪያችን ቃል ስለሆነ፣ ሁሉም ነገር ደግሞ የፈጣሪያችን ፍጥረት ስለሆነ አላህ ስለ ሁሉም ፍጥረታቱ ይናገራል። ቁርአን ስለ ሁሉም ነገር ነው የሚናገረው። አሁን እዚህ ጋር ኤፍሬም ያነሳው ፖይንት አለ ስለ ስላሴ ማለት ነው።
አላህ ቁርአን ላይ ምንድን ነው የተናገረው? ለቀድ ከፈረ አለዚነ ቃሉ ኢነላሃ ሳሊሱ ሰላሳ። ፈጣሪ ትሪኒቲ የሚለውን ሀሳብ ስላሴ የሚለውን ሀሳብ ማለት ነው አንድም ሶስትም ነው የሚለውን ሀሳብ የፈጣሪ ባህሪ ነው ያሉ ሰዎች በእርግጥም ካዱ ነው ያለው። ይሄንን የተናገረው ሰው አይደለም ወይ ደግሞ ነብይ አይደለም ወይ ደግሞ መላእክት አይደለም፣ ፈጣሪያችን አላሁ ሱብሓነሁ ወተዓላ ነው። በእርግጥም ካዱ ከፈሩ ብሎ ዘግቶታል በአራት ነጥብ። መጽሐፋቸው የሚል አይደለም ያለው። መጽሐፋቸው እንዲህ የሚል ሰዎች አይደለም፣ ንግግራቸውን ነው ያለው። አሁን ዮሐድም ኤፍሬም ያስቀመጡት ሀሳብ አለ። ምንድነው? ስለ ክርስቶስ አምላክነት ዮሐድ ለመግለጽ ሞክረዋል። ኤፍሬምም እንደዚሁ ስለ ስላሴ ለመግለጽ ሞክረዋል። ባይዘው ኤፍሬም ከዚህ በፊትም አይቼዋለሁ በዋይት ቦርድ ምናምን ነገር ለማስረዳት ይሞክራል። ምንድነው ማስቀመጥ የምፈልገው ኤፍሬም ስለ ስላሴ ማስረጃ ቢያገኙ ኑሮ እንደዚህ እንደው ይሄን ያህል ዳገት መሄድም ይሄን ያህል መንገድም መሄድም አይጠበቅበትም። አንድ ማስረጃ ይበቃል። መጽሐፍ ቅዱስ ላይ አንድ ነብይ ወይ ደግሞ ራሱ እግዚአብሔር ወይ ደግሞ ኢየሱስ ክርስቶስ የስላሴን ሐሳብ በአካል ሶስት አንድ አምላክ የሚለውን ሐሳብ ቢያስተምሩ ኑሮ አንድ ማስረጃ ይበቃል። ይሄን ሁሉ ለዘጠኝ ደቂቃ ያክል ፈጣሪ ስንት ነው የሚለውን ሐሳብ ለማስረዳት ማለት ነው። ኢማጂን እንግዲህ 9 ደቂቃ ያክል ሙሉ ፈጣሪ ስንት ነው የሚለውን ነገር ይህን ያህል እንትን አያስፈልግም። ማስረጃ ቢኖር ኑሮ ዮሐድም እንደዚሁ ስለ ክርስቶስ አምላክነት ሲናገር ክርስቶስ አምላክ ነኝ አምልኩ ቢል ኑሮ አንድ ጥቅስ ይበቃል። እናም ወደ ሌላ ሐሳብ ይሄድ ነበር፣ በሌላ ፖይንት ላይ ያወራ ነበር። አሁን ፈጣሪያችን አላህ ቁርአን ላይ ሲናገር በሱረቱል ኢኽላስ ምዕራፍ 112 ላይ ቁል ሁወላሁ አሐድ ብሎ ይናገራል። እሱ አላህ አንድ ነው፣ አለቀ። እዚህ ገብቶ ህይወት አንድ ነው፣ በቃ የሚዋጥልን ይሄ ነው። መለኮት አንድ ነው። ስላሴ ላይ ከመጣን አማልክት ወደሚለው ነው የምንሄደው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። አብ ራሱን የቻለ አምላክ ነው፣ ወልድ ራሱን የቻለ አምላክ ነው፣ መንፈስ ቅዱስ ራሱን የቻለ አምላክ ነው። ቅድም ኤፍሬም ምን አለ? አማልክት ማለት አይቻልም፣ አንድ አምላክ ነው። እንዴት ሊሆን ይችላል? አሁን ኤፍሬም እያለ ያለው ምንድነው? 3 ብርቱካን ይዞ እኔ አንድ ብርቱካን ነው ያስኩት እያለ ነው ባጭሩ ማለት ነው። እንደዚህ 3 ብርቱካን ለህዝቡ እያሳየ እናንተ ሙስሊሞች 3 ብርቱካን አትበሉ፣ እኔ ያስኩት አንድ ብርቱካን፣ ይሄ ነው በቃ ባጭሩ። ስለ ይሄ ነው። ሌላው ደግሞ ምንድነው? አሁን ቅድም እንዳልኩት አንድም መጽሐፍ ቅዱስ ላይ አንድም ነብይ እግዚአብሔር መሆን አላስተማረም። ስለ ስላሴ በአካል 3 አንድ አምላክ ራሱ ኢየሱስ ክርስቶስ ለራሱ ይህን ትምህርት አልሰጠም። እንደውም እንኳን መለኮት ነኝ ሊል ይቅርና ከስላሴዎቹ አንድ ነኝ ብሎ እንኳን ሊያስተምር ይቅርና ቸር መምህር ወይ እንኳን ሲሉ ስለምን ቸር ትለኛለህ? ከአንዱ አምላክ በስተቀር ቸር የለም ይላል። አምላክ የተባለው የስላሴ አካል የተባለው ኢየሱስ ክርስቶስ አይደለም አምላክ ሊባል ይቅርና ቸር መምህር ወይ እንኳን እያሉ ሲጠሩት ስለምን ቸር ትለኛለህ? ከአንዱ አምላክ በቀር ቸር የለም እያለ ይመልሳል። አምላክ የተባለው ኢየሱስ እንኳን ማለት ነው። ስለዚህ ቁርአንም ይህንን ያስቀመጠው ለቀድ ከፈረ አለዚነ ቃሉ ኢነላሃ ሳሊሱ ሰላሳ ኢነላሃ ሁወል መሲሑ ብኑ መርየም። ሁለቱም በተከታታይ ሱረቱል ማኢዳ ምዕራፍ 5 ላይ ማለት ነው። መጀመሪያ ላይ ምን አለ? ስላሴ ትሪኒቲ አንድም ሶስትም ነው መለኮት ያሉ ሰዎች በእርግጥም ካዱ አለ። ትክክል፣ ማስረጃ የለውም። እንደው መጽሐፋቸው መለኮታዊ ቃል እንኳን ይሁን እንኳን ቢባል መጽሐፍ ቅዱስ ያልተበረዘ ትክክለኛ ቅዱስ መጽሐፍ ነው ብንል እንኳን ስላሴን ፕሩቭ የሚያደርግ አይደለም መጽሐፉ ብንል እንኳን ማለት ነው። ግን ወደ መጽሐፉም ከመጣን ጸሐፊው ማን ነው ብንል አይታወቅም። ብዙ መሰረታዊ ችግሮች እናገኛለን። ስለዚህ ይሄ ነው። በመቀጠልም ሁወል መሲሑ ብኑ መርየም የመርየም ልጅ ዒሳ ወይ ደግሞ ኢየሱስ አምላክ ነው ፈጣሪ ነው ያሉ ሰዎች በእርግጥም ካዱ እያለ የክርስትናን ሐሳብ ቁርአን ትክክል እንዳልሆነ ይገልጻል ማለት ነው። ቅድም እንደነገርኩ ቁርአን መለኮታዊ ቃል ነው፣ ስለ ሁሉም ነገር ይናገራል፣ የፈጣሪ ቃል ስለሆነ ማለት ነው። አሁን ላይ በመካከላችን ላይ ስለምንከራከረው ነገር ሁሉ ፈጣሪያችን አላህ ይሄ እንዲህ ነው ብሎ ያስቀምጥልናል ማለት ነው፣ ግልጽ የሆነውን መንገድ። ስለዚህ ይሄ ነው። ስለ እስልምና ካነሳን ቅድም የጀመርኩት ፖይንት ላይ ማለት ነው፣ በአጠቃላይ ነብያቶች ሙስሊሞች ናቸው። ዛሬ ላይ እኛ ሙስሊሞች እየኖርን ያለንን እስልምናን ከዚህ በፊት የነበሩ ነብያቶች ሲኖሩት የነበረውን እስልምና ነው። ሌላ አዲስ አይደለም። ነብዩ መሐመድ መጤ አይደለም ይዞ የመጡት። አላሁ ስብሐነሁ ወተዓላ በሱረቱ ነህል ላይ እንዲህ በማለት ይናገራል። ሱረቱ ነህልን ስንመለከት ምዕራፍ 16 ማለት ነው። ኢነ ኢብራሂም አለ። እንግዲህ አብርሃም ሲባል ክርስቲያኖችም አይሁዶችም ያውቁታል፣ የነብያቶች አባት ነው።
ኦኬ ኢብራሂም እኮ አለ ፈጣሪያችን አላህ ካነ ነበረ ኡመተን ቃኒተን ሊላህ ለፈጣሪው ለአላህ እጅ የሰጠ ቀጥ ያለ ሙስሊም ነበር። ሐኒፈን ወለም የኩን ሚነል ሙሽሪኪን ከአጋሪዎችም አልነበረም ለአንዱ ፈጣሪ ታዛዥ ነበር አለ። ሻኪረን ሊአንዑሚህ ፈጣሪውም ለዋለለት ጸጋ መስጋኝ ነው። ኢጅተባሁ ወህዳሁ ኢላ ሲራጢን ሙስተቂም ፈጣሪውም አላህ ወደ ቀጥተኛው መንገድ መራዋልና ወአተይናሁ ፊዱንያ ሐሰና ወኢነሁ ፊል አኺረቲ ለሚነ ሷሊሒን አለና ثم أوحينا يا محمد ودانت قرآن أوردنا إليك أن اتبع ملة إبراهيم يا أبراهام من قد تاسكت الزند أي هيدا الله قرآن يورد بث من دنا وعديس متي هنا هاي ما نوصل مسرت من عندك هيدا الله يا أبراهام من قد تاسكت الزند ودانت قرآن أوردن يا أبراهام من قد من دنا ملكوت باكال سوست عند أملاك ملة هيدا الله سلاسي ميبال أستمروا هيكم መጽሐፍ ቅዱስ ላይ እስኪ ካላምጡልኝ የትኛውም ነብይ ስለ ስላሴ አልሰበከም? የትኛውም ነብይ ኢየሱስ ክርስቶስ ስለ ስላሴ አላስተማር። ስለዚህ ኢብራሂም የስላሴ እምነት ተከታይ ሳይሆን ስላሴን የሚቀበል አይደለም። ስላሴ የሚቀበል ከሆነ ክርስቲያን ነው ማለት ነው። ግን በጭራሽ የስላሴ ሐሳብ ለራሱ አላስተማር መጽሐፍ ቅዱስ ላይ እንኳን ብንመለከት። ስለዚህ አንዱን አምላክ የማምለክ ስራ ነበር ኢብራሂም የሚሰራው የሚሰብከው ወደዛ ነው። ያንን መንገድ ታስቀጥል ዘንድ እያለ ኢስላም ደግሞ ስንል ምንድነው? አልኢስቲስላሙ ሊላሂ ተዓላ ቢተውሂድ። አየህ የኢብራሂም መንገድ ኢስላም ነው። ኢስላም ማለት ሁለት እጅ ለአንድ ፈጣሪ መስጠት። በቃ የቃሉ ትርጉም ይሄ ነው። ኢስላም አስለመ ማለት እጅ ሰጠ ማለት ነው። ኦኬ ስለዚህ እጅ መስጠት ለአንድ ፈጣሪ እጅ መስጠት ማለት የኢብራሂም መንገድ ነው። አሁን እንደነገረን አምላኩን አላህን እሺ የሚል የሚታዘዝ ነበር እያለ ቁርአን አሁን ያነበብነው አንቀጽ ላይ ይናገራል። ስለዚህ ይህንን መንገድ ያስቀጥልን ቁርአን አወረድን እያለ ይናገራል። ስለዚህ አሁን ደቂቃ ያለቀ ነው መሰለኝ። ስለ እስልምና ከተባለ ያው ቅድምም ስለ አርካኑል ኢስላም ዘርዝረናል፣ ስለ መሰረታዊ ትምህርቶች ማለት ነው። አንድ ደቂቃ ነው ያለኝ። እንደ ጥያቄ ማቀርበው ምንድነው በስተመጨረሻ ኤፍሬም ባለ ጊዜ ስለ ስላሴ መጽሐፍ ቅዱስ ላይ ከፍተህ መጀመሪያ ከእግዚአብሔር እንጀምር። እግዚአብሔር ከብሉይ ኪዳን ጀምሮ ስለ ስላሴ በአካል ሶስት አንድ አምላክ የሚለውን አስተምሮ ቅድም ያስተማርከውን ማለት ነው። አእምሮም ባይቀበለው ማለት ነው። ለምን ሶስት ብርቱካን አንድ ብርቱካን የሚለውን አእምሮ አይቀበለው። ስለዚህ እንደው እንዲህም እንዳለ ሆኖ ማለት ነው በአካል ሶስት አንድ አምላክ የሚለውን አስተምሮ እግዚአብሔር ካስተማረ አምጣልኝ። እግዚአብሔር ካላስተማረ ወደ ነብያቶች እንምጣ። እነ ሙሴ እነ ዳዊት ኦኬ ካስተማሩ አምጣልኝ። ጥያቄ ነው። ኦኬ እንዲሁም ለዮሐር ደግሞ ምለው ምንድነው ኢየሱስ ክርስቶስ አምላክ ስለመሆኑ ቅድም ፕሩቭ ለማድረግ ሞክሯል። ኢየሱስ አንድ ቦታ እኔ ፈጣሪ ነኝ አምልኩኝ እንዲህ ከስላሴዎቹ አንዱ ነኝ አምልኩኝ ፈጣሪ ነኝ ብሎ ያስተማረበት ቦታ ካለ አንድ ቦታ አምጣልኝ። አንድ ቦታ ብቻ ማለት ነው። ስለዚህ ደቂቃ ያልቋል መሰለኝ። እነዚህ ጥያቄዎች ናቸው። ጨርሻለሁ። ቴንክ ዩ። አንድ ይሄ የፕሩፍ ወይም ደግሞ የማስረጃ ጥያቄ ነው ያነሳው። ተመሳሳይ ነገር ከተናገሩ በኋላ ጥያቄ ላንተ ያቀርቡላል፣ አንተንም ይጠይቀዋል። በዚህ መሃል ብዙዎቻችሁ ቁም ነገር እየጨበጣችሁ እንዳላችሁ ተስፋ አደርጋለሁ። ወደ ኤፊ እንመጣለን። ኤፊያችን አለ 9 ደቂቃ አለው። ወንድሜ ካለ ይሰማል? ቴዳይ አለው። እሺ እንግዲህ እኔ ምን ጀምራለሁ። ኦሳማ አይ ቲንክ እየተከታተለ አይመስለኝም ነበረ። እየተከታተለ አይደለም። ምክንያቱም ቅድም የተናገርኩትን ነገሮች በሙሉ ረስቷቸዋል። አሁን ግን የቅድሙ ልመና እሱንም ኢንክሉድ ያደርጋል ብዬ ላሳስበው እወዳለሁ፣ በደንብ እንዲሰማ ማለት ነው። አንድ ቅድም ምን ሲጀምር ምን አለ? ገና ሲጀምር ምን አለ? አንድም ሶስትም አለ። እሱን እኮ ቅድም ተናገርኩ እኮ። አንድም ሶስት አንድ ነገር በአንድ ጊዜ ሶስትም አንድም ሊሆን አይችልም። አንድ የሚለው በመለኮት ነው፣ ሶስት ደግሞ በአካል ነው። ስለዚህ አንድም ሶስትም ሚል አንተ ሌላ ትምህርት ልታመጣ ከሆነ ኦኬ፣ ግን አንድ በመለኮት ነው፣ ሶስት በአካል ነው። እንደዛ ነው እና ወደዛ ትዊስት ማድረጉ ትክክል አይደለም። ሌላም በመጽሐፍ ቅዱስ አምጣት ትሪኒቲን ሶስት አካል የሚለውን አምጣት። ኧረ ድፍረት! መጽሐፍ ቅዱስ በሙሉ የሚናገረው ስለ ሶስት አካል አይደል እንዴ? ስለ አንድ መለኮት አይደል እንዴ መጽሐፍ ቅዱስ የሚያወራው? እሺ ዮሐንስ 1:1 ተጀመረ። በመጀመሪያ ቃል ነበረ አለ። ቃል ነበረ፣ በመጀመሪያ ምን ነበር? ቃል ነበረ። ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው ይሄን የሚያወራው። ኦኬ ልብ ብላችሁ ተከታተሉ። በመጀመሪያው ቃል ነበረ። በመጀመሪያው ቃል ነበር ማለት ቃል ያልነበረበት ጊዜ የለም ማለት ነው። ኦኬ ቃል ያልነበረበት ጊዜ የለም።
ኦኬ ጅማሬ የለውም ማለት ነው። በመጀመሪያው ይልና ቃል ነበረ ይላል። ከፍጥረት ሁሉ በፊት ነበረ። ከዛስ ቃልም በእግዚአብሔር ዘንድ ነበር ይላል። ያ ማለት ከአብና ከመንፈስ ቅዱስ ጋር ትክክል ሆኖ ነበረ ነው። ከዛስ ቃልም እግዚአብሔር ነበረ ይላል። ሄሎ ቃልም እግዚአብሔር ነበረ። መቼስ ይሄኛውን ሌላ ስም እንደማትሰጠው ተስፋ አደርጋለሁ። ዮሐንስ ራእይ ላይ ስሙ ቃል ተብሏል፣ በደም የተረጨ ልብስ ብሎ ራሱን ያስቀምጠዋል። ኦኬ ቃል ስጋ ሆነ ይላል። ከዚህ ጋር ወርዶ እዛም ሳንሄድ ማለት ነው። እዚህ ጋር 12 አሚን ቆይ ወደ እሱ ጋር ሄዳለሁ እንዳላምታታው። አሁን በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ወደታች ወርዶ ግን እዚሁ ላይ ቃል ስጋ ሆነ ይላል። የሚያወራው ስለ ወልድ ነው፣ የታወቀ ነው። ስለዚህ ቃል ምንድን ነበር? እግዚአብሔር ነበር ይላል። ኦኬ እግዚአብሔር ነበር እንዳትረሳ፣ ቃልን ነው። እሺ 3% የሚባል ነገር የለም። እንደዛ መጽሐፍ ቅዱስ ላይ 3% የሚል ነገር የለም። ይምጣ እንደዛ የሚባል ኦኬ እንደዚህ ይላል። ማቴዎስ ላይ ነው ያለው። ማቴዎስ 3 ላይ ማቴዎስ 3:16 እንደዚህ ይላል። ማቴዎስ 3:16 እንደዚህ ይላል። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ ይላል። ስለ መንፈስ ቅዱስ ነው የሚያወራው፣ ስለ ሆሊ ስፒሪት። የእግዚአብሔር መንፈስ እንደ እርግብ ሲወርድ በእሱም ላይ ሲመጣ አየው። ኦኬ ፐርሰን ማለት ይሄ ነው። ቅድም ፐርሰን ሳስረዳ ምን አልኩኝ? ረቂቅ መንፈሳዊ አካል፣ ማይጨበጥ ማይዳሰስ፣ እኔ ማለት የሚችል እኔነት ያለው አልኩኝ። ይኸው መንፈስ ቅዱስ ሲመጣ አየው ይላል። ኦኬ መንፈስ ቅዱስ ቆይ የሚያስረግጥ ከዚህ የተሻለ አመጣልሃለሁ። ከዛስ እነሆ ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ልጅ ያለው ማን ነው? አብ ነው። እዚህ ጋር ማንን ታያለ? ኢየሱስ ይኸው ተጠምቆ እየወጣ ነው ከዮርዳኖስ ማለት ነው። ኢየሱስ አለ፣ ወልድ ማለት ነው። አባቱ የምወደው ልጄ ይላል። መንፈስ ቅዱስ ደግሞ በእርግብ አምሳል ከሰማይ ወርዷል። 3% ማለት ይሄ ነው። እሺ 3% ማለት 3 ብርቱካንና ሙዝ አይደለም። ኢትፍሩት ነው እሱ ያለው። አስመዝነ ልጠብላ 3 አካል ማለት ይሄ ነው። ፐርሰን ማለት ነው። ኦኬ ማይጨበጥ ማይዳሰስ ረቂቅ አካል ማለት ነው። ይሄው አብ ወልድ መንፈስ ቅዱስ 3 አካል። ኦኬ ስፔሲፊክ ለምን አናረገውም? ስለ መንፈስ ቅዱስ እንደዚህ ይላል ኢየሱስ ራሱ ዮሐንስ 16 ላይ እንደዚህ ያለ ኢየሱስ እኔ ግን እውነት እነግራቸዋለሁ፣ እኔ እንዴት ይሻላቸዋል አለና እኔ ባልሄድ አጽናኙ ወደ እናንተ አይመጣምና አለና እኔ ብሄድ ግን እርሱን እልክላቸዋለሁ። አየህ እኔ ብሄድ በሌላ ስፍራ ላይ ሌላ አጽናኝ ይላል። እዚህ ጋር እኔ ሄድና እልክላቸዋለሁ ይላል። ማንን? መንፈስ ቅዱስን። ኦኬ መንፈስ ቅዱስ ሌላ ፐርሰን ነው። ከኢየሱስ ወይም ከወልድ የተለየ ሌላ ፐርሰን ነው። ኦኬ መንፈስ ቅዱስ ራሱ እግዚአብሔር ነው። መንፈስ ቅዱስን እግዚአብሔር ይለዋል መጽሐፍ ቅዱስ? አዎ ይለዋል። ሐዋርያት ሥራ ምዕራፍ 5 ቁጥር 1 ሐናንያ የተባለ አንድ ሰው ሰጲራ ከተባለች ሚስቱ ጋር መሬት ሸጠ ይላል። ሚስቱ ደግሞ ስታቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አቆመው ይላል፣ አስቀመጠው ይላል። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ አለው። ማንን ታታልል አለው? መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ። ማንን ታታልልና? ኢየሱስን አይደለም፣ አብን ነው። መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ ካለ በኋላ ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህ ነገር ስለምን በልብ ሐሰብ ካለና እግዚአብሔርን እንጂ ሰውን አልዋሸም። ያታለልከው መንፈስ ቅዱስን ነው አላለም? እግዚአብሔር ነው መንፈስ ቅዱስ፣ እሱን ነው የዋሸው እንጂ ሰውን አይደለም እያለው ነው። እግዚአብሔር መንፈስ ቅዱስ ምንድነው? አምላክ ነው። ሃሌሉያ። ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ወይም እግዚአብሔር ነው እያሳየ ሆኖ ያለውት። እንግዲህ አብን ደግሞ በጣም በርካታ ስፍራ አለ። ራንደም ያነሳሁት ጥቅስን ላሳይ። አሁን አንተ እያወራህ አንደኛ ጢሞቴዎስ 2:5 ላይ እንደዚህ ይላል፣ አንድ እግዚአብሔር አለና ይላል። እሺ ስለ አብ ነው የሚያወራው። በእግዚአብሔርና በሰው መካከል ያለው ደግሞ መካከለኛ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። አንድ እግዚአብሔር አለና ይልና በሰውና በአብ መካከል ያለው መካከለኛው ደግሞ ሰው የሆነው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ እንደሆነ ይነግረናል። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ቅድም እንዳሳየው አንድ እግዚአብሔር አለ። ኦኬ ብርቱካንና ሙዝ አይደለም። ስለ ኢሰንስ ነበር ቅድም ሳውራ የነበረው። ስለ አንድ እግዚአብሔር ነው የምናመልከው። ሶስት አምላክ የሚሉ ሰዎች አሉ። የሶስት አምላክ ናፍቆት ይዟቸው ነው። እኛ የምናመልከው አንድ አምላክ እግዚአብሔር ነው። ሶስት አምላክ የሚባል ኤግዚስት አያደርግም። በምድር ቢሆን በሰማይ ቢሆን ተፈጥሮ ምናልባት የፈጠራችሁት ካለ ምናልባት ብትሰጡን
ተመራምረን ወደፊት መማሪያ ማስተማሪያ ልናደርገው እንችላለን። እናንተ የፈጠራችሁት ካለ እኛ 3 አምላክ አምልከን አናውቅም፣ ልናመልክም አንችልም። የምናመልከው ስንት አምላክ ነው? አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። ኔቸር አንድ ነው። ይሄ መለኮት በሶስቱም ውስጥ ያለው አንዱ ይሄ መለኮት ነው። አብ የራሱ አምላክነት የለውም፣ ወልድ የራሱ አምላክነት የለውም፣ መንፈስ ቅዱስ የራሱ አምላክነት። የአብ አምላክነት ከወልድና ከመንፈስ ቅዱስ የተለየ አይደለም። የወልድም አምላክነት ከአብና ከመንፈስ ቅዱስ የተለየ አይደለም። የመንፈስ ቅዱስ አምላክነት ከአብና ከወልድ የተለየ አይደለም። ራሱን በሶስት አካል የገለጠው አንዱን አምላክ ነው የምናመልከው እኛ። አንድ አምላክ። እስራኤሎች ስማ አምላክ እግዚአብሔር አንድ ነው አለው። እግዚአብሔር ስንት ነው? አንድ ነው። አንድ የሚለው እዛ ላይ ኢሃድ የሚለውን ይጠቀማል። ኦኬ ኢሃድ የሚለው ኦብቪየስ ጥምር አንድነትን ጥምር አንድን ለማሳየት በተደጋጋሚ ዕብራይስጡ እንደዛ ስለሆነ ማለት ነው ይገባል። ለምሳሌ ስለ አዳም ሲያወራ ወይም ደግሞ ሰው አባትና እናቱን ይተዋል ከሚስቱ ጋር ይጣበቃል የሚለውን ከሚስቱ ጋር ይተባበራል ሁለቱ አንድ ስጋ ይሆናሉ የሚለውን ሐሳብ አንድ የሚለውን የዕብራይስጡ ቃል ኢሃድ ነው የሚለው ጥምር አንድነትን የሚያሳይ ነው። ስለዚህ አምላካችን እግዚአብሔር ስንት ነው? አንድ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። 3 አምላክ አናውቅም እኛ። 3 አምላክ የሚባልም የለም፣ ኤግዚስትም አያደርግም። አንድ አምላክ ነው ያለው፣ እሱም የኛ የክርስቲያኖች አምላክ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ይባላል። 3 የሚባለውን ሐሳብ አስረድቻለሁ። ይሄ ነገር እንግዲህ አንድ ደቂቃ እሺ፣ ቅድም አስረድቻለሁ፣ በተደጋጋሚ አስረድቻለሁ። ይሄ 3 ምንለው በአካል ነው። የሰው አሁን ሰው ይባላል። የሰው ፍጠር እያልክ ታወራለህ ቴዲ። ይሄ የሰው ፍጡር ይሄ ሰው ልጅ እያልክ ታወራለህ። የምታወራው እንደዛ ስትል ስለ ኢሰንስ እያወራህ ነው፣ አንድ አድርገህ ስታወራ ማለት ነው። ኦኬ በአካልስ ቢሊየንስ አይደለን እንዴ ሰዎች? ኦኬ በአካል በጣም በርካቶች ነን፣ ግን የሰውነት ኢሰንስ ስንት ነው? አንድ ነው። ሰው ማለት እኮ የሰው ፍጥረት እኮ እያልክ ታወራለህ። አካል ስትል ነው 3 ምትለው እንጂ መለኮት አንድ ነው። አምላክ አንድ ነው። 3 አምላክ የለም። ስለዚህ ብርቱካኖቹን እየላጥን እየበላን ነገር ግን ኢሰንስ ላይ ትኩረት እናድርግ። ኢሰንስ ላይ ትኩረትና ኔቸር ላይ ትኩረት እናድርግ። ኦኬ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። አንድ መለኮት እንጂ 3 መለኮት የለም። 3 መለኮት ቢኖር ነበር 3 አምላክ የሚሆነው። 3 መለኮት በሌለበት አብ የራሱ፣ ወልድ የራሱ፣ መንፈስ ቅዱስ የራሱ መለኮት በሌለበት ሁኔታ 3 አምላክ ሊሆን አይችልም። አመሰግናለሁ። ጥያቄ የለህም ለኦስማን? ከድህነት ጋር ተያይዞ ከሌለ ወደ ዮሐድ እንሄዳለን። ዮሐድ 9 ደቂቃ አለ። ኦኬ ልጀምር። ኦኬ እሺ ቴንኪው። ኦኬ ወንድማችን ኦሳማ የቁርአኑን ስህተት ድጋሚ መሳሳቱ በጣም አስገርሞኛል እውነት ለመናገር። ሱራ 471 ላይ ያለውን ሐሳብ አንስቶ አላህ የተሳሳተውን ይሄ ስላሴ ጽንሰ ሐሳብ ደግሞ እዚህ ጋር ሲያነሳ በጣም አፍሬያለሁ እውነት ለመናገር። ብዙዎቹ ይሄንን ቢያንስ ፊክስ ለማድረግ ስለሚሞክሩ ማለት ነው። ይሄ ስል በማስረጃ ነው። በነገራችን ላይ አሁን አላህ ሱረቱል ኒሳ ምዕራፍ 471 ላይ የ3/3 ነው ይላሉ አለና የ3/3 የተባሉት ወይም ደግሞ እንደዛ የሚል አስተምረው የለም። ይሄ ራሱ የቻለ ስህተት ሆኖ ሳለ የ3/3 የሚሉት ግን እነማንን ነው የሚለውን ሐሳብ ሙፈሲሮቻቸው ሲያብራሩ አሁን ተፍሲር ኢብን አባስ ላይ የ3/3 የተባሉት ይላል there are 3 gods አሉና God son father and wife ይላል። ልጅ አባትና ሚስት ናቸው ብለው ያምናሉ አለ። ይሄ በጣም ትልቅ ስህተት ነው። እንግዲህ ፈጣሪ ከሚባል አካል የማይጠበቅ ስህተት ነው። ማንም በታሪክ አባት እናት እና ልጅ ብለው አምልኩ ወይም ደግሞ 3 ብለው አያውቅም ማለት ነው። ይህንን ስህተት ድጋሚ ሲሳሳት ተመልክተነዋል ኦሳማ። ቀጥሎ እዛው አልጀላለይንም በተመሳሳይ መንገድ ምን ይላል? 3 የተባሉት ይልና ጋድ ጂሰስ ኤንድ ሂዝ ማዘር ናቸው አለ። እናቱ ማርያም እና ኢየሱስ ክርስቶስና አብ ናቸው 3 የተባሉት አለ። ስለ መንፈስ ቅዱስ ምንም ኖሃው የለውም። በእርግጥ ሆሊ ስፒሪት ይልና ጅብሪል ነው ብለው ስለሚፈቱት ማለት ነው። ይሄ ሚስ አንደርስታንዲንግ በድጋሚ ኦሳማን ጋር ሲደገም ተመልክተነዋል። ይሄ ሱረቱል ማይዳ ወይም ደግሞ ሱራ 5 72 76 116 ላይ በተደጋጋሚ የሚፈጸም ስህተት ነው ቁርአን ላይ ማለት ነው። ሶ የትሪኒቲ ጽንሰ ሐሳብ በቁርአን ላይ የተሳሳተው ኦሳማን ደግሞ በድጋሚ ሲሳሳተው ተመልክተናል። ሌላኛው ስህተት
በጣም የሚገርመው ማለት ነው በታሪክም የማይገኝ ጭራሽ የማይገኝ ታሪካዊ ስህተት ሱራ 9:30 ላይ የሚገኝ ነው። አይሁዶች ዑዘይር የአላህ ልጅ ነው ብለው ያመልካሉ ይላል ቁርአን። ይህ በጣም ትልቅ ስህተት ነው። በታሪክ አንድም አይሁዳዊ ዑዘይር የሚባል የአላህ ልጅ አለ እሱን እናመልካለን ብለው አያውቁም በጭራሽ ማለት ነው። ይህንን ስህተት ቁርአን ላይ አቅፈን ይዘን ቁርአን የፈጣሪ ቃል ነው ለማለት በጣም ይከብዳል። ባይዘው ይሄ በአውተንቲክ በሆኑ ሐዲሶችም መጨረሻ በትንሳኤ ቀን አይሁዶች ይጠሩና ይቀሰቀሱና ይላል ማንን ነበር የምታመልኩት ተብለው ሲጠየቁ ዑዘይር የሚባል የአላህ ልጅን ነበር የምናመልከው ይላሉ ይላል። እኔ እንደው በታሪክ አሁን ኦሳማ ይህንን እንደ ጥያቄ ትይዝልኛለህ። በታሪክ ለናሙና ከአይሁዶች መካከል ዑዘይር የሚባል የአላህ ልጅ አምላክ ነው ብለው ያመልኩ እንደነበር አንድ ለናሙና ማስረጃ ትሰጠናለህ ብዬ ተስፋ አደርጋለሁ። ወደ ስላሴ ጽንሰ ሐሳብ ልምጣና በእስልምና ባይዘው አንድ አምላክ አለ ይባላል እንጂ አንድ አካል የሚባል ትምህርት በቁርአን ጭራሽ ሽታው የለም። አንድ አካል የሚባል ትምህርት በቁርአን የለም፣ ሊያመጡ አይችሉም። በአንጻሩ ግን አላህ ራሱ ከአንድ በላይ መሆኑን ማሳየት ይቻላል ማለት አንድ አካልነት በአካል ነው እያልኩ ያሉት። ኦኬ አንድ አምላክ ነው ምናምን የሚሉ ሊገኙ ይችላል። አንድ አካል ነው የሚል ግን ለናሙና ያክል አንድ ማስረጃ ሊያመጡ አይችሉም። ሱረቱል ኢኽላስ 112ኛ ምዕራፍ ሲጠቅስ ነበር ባይዘው አሐድ ነው የሚለው። ኦኬ አሐድ የሚለው ዩኒቲ ኦፍ ዋን ማለት ነው። ኦኬ የብዝሃነት አንድነት እንጂ ኦንሊ ዋን የሚለውን የሚያሳይ ጥቅስ አይደለም። እዛው ዝቅ ብሎ አላሁ ሰመድ የሚል ነገር አለ። አልወለደም አልተወለደም ይላል። አይወልድም አይወለድም ግን አይልም። በአንጻሩ ግን በቁርአን በተለያዩ ስፍራዎች አላህ ራሱ ብዝሃነት እንዳለው ሲናገር ለምሳሌ ሱራ 7:21 ላይ እንዲህ ብሎ ይናገራል። ኦኬ ሶሪ ሱራ 17 ማለት ነው። ሱራ 17:21 ላይ እንዲህ ብሎ ይናገራል። እሺ ምን አለ? ሚስትን ወይም ደግሞ ልጅን በሻን ኖሮ ከራሳችን እንይዝ ነበር ይላል። ኦኬ ሚስት ወይም ደግሞ መጫወቻን በፈለግን ኖሮ ከራሳችን ምን እናደርግ ነበር ይላል? እንይዘው ነበር ይላል። ሱራ 21:17 ላይ መጫወቻን ወይም ደግሞ ሚስትን ልጅን ልንይዝ በሻን ኖሮ ከእኛ ዘንድ በያዝ ነው ነበር ይላል። አሁን ከእኛ እያለ እየተናገረ ያለው አምላክ ነው ማለት። ለምንድን ነው እኛ እያለ እየተናገረ ያለው? አሁን ሙስሊሞች ሚስ ኢንተርፕሪት ያደርጉታል። አይ ራሱን ለማክበር ፈልጎ ነው። እሺ እኔ ሲልስ ራሱን እያዋረደ ሲያዋርድ ነው እኔ የሚለው። ኦኬ እኛ ብሎ ሲናገር ትመለከተዋለህ። ብዙ ቦታዎች እኛ እንዲህ አደረግን ከመንፈሳችን ነፋን ይላል። አደምን ስንፈጥረው ከመንፈሳችን ነፋንበት ይላል። መንፈሳችን እያለ ያለው አንድ አካል ነው። እንዴት እኛ ሊል ይችላል አንድ አካል? ኦኬ በተቃራኒ በሙስሊሞች ቁርአን ራሱ አንክሪኤትድ ቢንግ ነው ብለው ነው የሚያምኑት። ያልተፈጠረ አካል ወይም ያልተፈጠረ ነገር ነው ብለው ያምናሉ። ይህ ቁርአን ግን በመጨረሻ ቀን ሰው መስሎ ይመጣል። ኦኬ ቁርአን ራሱ ሰው መስሎ ይመጣል። ማስረጃ ሱናን ኢብን ማጃህ በደንብ አስተውሉ። ሱናን ኢብን ማጃህ ሱራ 37:81 ላይ ምናልባት ማስረጃ መክፈት ያስፈልጋል። ኦፍ ኮርስ አዎ ያስፈልጋል። ምናልባት ደቂቃዬ ለመጠቀም ያክል ማስረጃ መክፈት ያስፈልጋል። ሱናን ኢብን ማጃህ 37:81 ላይ ምን ይላል? the Quran will come on the day of resurrection በቂያማ ቀን በትንሳኤ ቀን ይመጣል። ቁርአን ፍጡር ነው? ፍጡር አይደለም። በሙስሊሞች አስተምሮ ፍጡር ከሆነ ኦሳማ ይነግረናል ማለት። ይህ ፍጡር ያልሆነው ቁርአን በቂያማ ቀን በትንሳኤ ቀን ምን ሆኖ ይመጣል ይላል? ላይክ ኤ ፔል ማን ይላል። ኦኬ ልክ እንደ ድሃ እንደ ተቸገረ ሰው መስሎ ይመጣል ይላል ቁርአን። ስለዚህ የሚመጣው ቁርአን ያ ያልተፈጠረው ቁርአን ፍጡር ነው? ፍጡር ካልሆነ ፍጡር ያልሆነ ሁለተኛ አካል በትንሳኤ ቀን ይመጣልሃል። ምን ይላል? I am the one that kept you awake at night and made you rested during the day ይላል። በቀን እንድትጠሙ በሌሊት እንድትነቁ የማደርጋችሁ የነበርኩት እኔ ነኝ ይላቸዋል ሙስሊሞችን ማለት። እንዲህ ፐርሰን ያለው ሁለተኛ አካል በቁርአን ላይ እናገኛለን። ሶስተኛ አካል ሩህ አልቅዱስ የሚባል አለ በቁርአን ላይ። ሩህ አልቅዱስ ወደ መርየም የመጣ አካል ነው እና ጌታ ተብሎ ተጠርቷል። ይህ ሩህ አልቅዱስ ፍጡር ለመሆኑ አንድ ከቁርአን ለናሙና አንድ ማስረጃ ሊሰጠን አይችልም። ኦኬ በብራኬት የጨማመራችሁት አይደለም። በብራኬት የጨመራችሁትን ተታችሁ በቁርአን ላይ ሩህ አልቅዱስ የተባለው ጅብሪል ነው የሚል ለናሙና አንድ ማስረጃ ሊያመጡ አይችሉም። ስለዚህ በእስልምና ራሱ 1% የሚለው ትምህርት በጭራሽ በኋላ ላይ ፋብሪኬት የተደረገ ትምህርት ነው። ተውሂድ የሚለውን ትምህርት በኋላ ላይ የመጣ የሰው ፍልስፍና ነው።
ተውሂድ የሚለው አስተምሮ ማለት ባይዘው ተውሂድ ማለት ራሱ በቁርአን ላይ ቃሉ የለም። በኋላ ላይ ግን ሙስሊሞች ፋብሪኬት ያደረጉት ቃል ነው። ግን ፋብሪኬት ቢያደርጉትም ተውሂድ ማለት ዩኒፊኬሽን ማለት ነው። ኦንሊ ዋን ማለት አይደል፣ ውህደት ማለት ነው። ኦኬ አላህ ውህድ ነው። የማንና የማን ውህድ የሚለው ማስረጃ በኋላ ላይ ይሰጡናል ብዬ አስባለሁ። አሁን ዲቴይል ሌሎች አስተምሮቶች በነገረ ድህነት ባይዘው ምንም ሊነካ አልቻለም ወንድማችን። ለምንድነው ሊነካ ያልቻለው? በእስልምና ነገረ ድህነት የሚባል ትምህርት የለም። ወይ ተወስኖብህ ትድናለህ ወይ ደግሞ ተወስኖብህ ይፈረድብሃል ማለት ነው። የሙስሊሞች ወደዚህ ዓለም መምጣት ራሱ የአላህ ቅድመ ውሳኔ ነው እንጂ በአዳም ፐርሰናል ጥፋት የመጣ አይደለም። ማስረጃ ሰሒህ አልቡኻሪ 3409 ላይ ኦኬ ምን ይላል? አደምና ሙሳ እርስ በርሳቸው አርጊው ያደረጉ ይላል። እርስ በርሳቸው ተከራከሩ። ምን ብለው? በአንተ ምክንያት ነው በአዳም ጥፋት ምክንያት ነው ከገነት የተባረር ነው ብሎ ማን? ሙሴ አደምን ይወቅሰዋል። ኦኬ ሲወቅሰው ግን አዳም ምን ብሎ መለሰ? አዎ ትክክል በእኔ ጥፋት ነው የወጣ ነው አለ አላለ? አላህ ከመፈጠሪ ከ40 ዓመት በፊት የወሰነብኝ ውሳኔ ነው አለ። ይኸው የሚታያችሁ ከሆነ ምን አለ? yet you blame me for a thing which had already been written in my faith before my creation ከመፈጠሪ ከ40 ዓመት በፊት በአላህ የተወሰነብኝ ውሳኔ ነው። ስለምን ትወቅሰኛለህ እኔን አለ። በአሱ ጥፋት ራሱ አይደለም አዳም ከገነት የተባረረው ፐርፐዝሊ በአላህ ውሳኔ ነው። ስለዚህ በቃ አይሺ በአላህ በራሱ ውሳኔ ነው ማለት ነው። የመጨረሻ የጠየቀኝን ጥያቄ ልመልስ። በጣም ብዙ ማስረጃዎችን ልሰጥ እችላለሁ። ባይዘው የክርስቶስ አምላክነት በመጽሐፍ ቅዱስ በመድኃኔዓለም ሼም ይዞኝ ነው ራሱ ዝም ያልኩት ማለት ነው። ራእይ ምዕራፍ 1 ከቁጥር 8 ላይ ያው ክርስቶስ ራሱ ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ። ይህ ብቻ ነው? አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ምን ተብሎ ተገለጸ? ስለ ጌታችን የእግዚአብሔር ልጅ የሆነው እንደመጣ እውነተኛውም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛውም በሆነ በእርሱ አለን ካለ በኋላ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። አሜን። ቴንክ ዩ። እሺ አሁን እንደዚህ ነው የሚሆነው። የመጨረሻ ዙር ነው የሚሆነው። ለሌላ ፕሮግራም ስለገባው ኦሳማ ይናገርና ቀጥለው ወደ አይ ቲንክ ኤፍሬም ባለ ጊዜ እንዲናገርና ለሌላ ጊዜ ቀጠሮ ይዘን እንሰለማበታለን። ምክንያቱም ቅድም መዝማን ነው ልደት ሲናገር ከተናገረ በኋላ ዮሐድም ስለተናገረ ማቆም ያለብኝ ኤፍሬም ባለ ጊዜው ጋር ስለሆነ እንሰለማበታለን ማለት ነው። ከዛ ነገ ወይ ከነገ ወዲያ ደግሞ ቀጠሮ ይዘን እንደዚሁ እንመጣለን። እሺ ኦሳማ 9 ደቂቃ አለው ወንድሜ። ኦኬ ኢስማዑኒ ጀይደን። ሰዎች በደንብ አድርጋችሁ ለማዳመጥ ሞክሩ። ኮመንት ላይ ጋጋት አለ፣ የመበሻሸቅ ነገር፣ የኔ ይበልጣል፣ ይሄ የህፃን ጨዋታ ማለት ነው። እሱን ተዉትና በደንብ አድርጋችሁ አዳምጡ። ከኤፍሬም ከቴዲ ልጀምር። ባደጉ ቴዲ ያነሳው ሐሳብና ዮሐድ መጨረሻ ላይ ያነሳው ሐሳብ ተመሳሳይነት አለው። እስልምና ስለ ድህነት ጭራሽ ስለማያወራ ነው። ስለ ድህነት ሲጠየቅ ኦሳማ ጆሃር ያላወራው ጭራሽ ስለ ድህነት ስለማያወራ ነው አለ። ኖ ደቂቃዬ ስላለቀብኝ ነው። አላሁ ስብሓነሁ ወተዓላ በሱረቱል ሙእሚኑን ላይ እንዲህ በማለት ይናገራል። ገና አንቀጹ ሲጀምር ማለት ነው። ቢስሚላሂ ራሕማን ራሒም ቀድ አፍለሐል ሙእሚኑን፣ አማኞች በእርግጥም ዳኑ። አማኞች በእርግጥም ዳኑ። ጭራሽ እስልምና ስለ ድህነት ስለማያወራ ነው። ሌላ ታሪክ ማለት ነው። እዚሁ እነማን ናቸው አማኞች ሲባል ቴዲ የጠየቀው ጥያቄ ነው። አያይዣ አንድ ላይ ላስቀምጠው ብዬ ነው። እነማን ናቸው እነዚህ የዳኑት? ይድናሉ አይደለም፣ ዳኑ ማለትም ጀነትን አገኙ ማለት ነው። ኦኬ ተረጋገጠላቸው። በምድራዊ ህይወታቸው ጀነት እንደሚገቡ ተረጋገጠላቸው። እነማን ናቸው አማኞች ሲባል አለዚነ ሁም ፊ ሶላቲሂም ኻሺዑን እያለ ተግባራቸውን ይገልጻል። ስግደታቸው ላይ አላህን የሚፈሩ ናቸው እያለ ተግባራቸውን ይገልጻል። ተግባራቸው አለ። ያ ተግባራቸው ደግሞ ከአላህ እዝነት ጋር ጀነት ያስገባቸዋል። ለምን? ኩሉ በኒ አደም ኸጣ ነቢዩ መሐመድ ተናግረዋል። ሁሉም የሰው ልጅ ተሳሳች ነው ብለዋል። ምንም አላህ ያዘዘውን ነገር ቢፈጽም እንኳን የሰው ልጅ ምንድነው? ኩሉ በኒ አደም አጠቃላይ የሰው ልጅ ተሳሳች ነው ብለዋል። ኦኬ ስለዚህ በአላህ እዝነት ያችን ስህተታችን ደግሞ አላህ በእዝነቱ እየማረን እኛም የአላህን ትእዛዝ እየፈጸምን ድህነት እናገኛለን። ለዚያም ነው ቀድ አፍለሐል ሙእሚኑን አማኞች ዳኑ ነው ያለው። እና በጣም ይገርማል።
ሌላው ምንድነው ኤፍሬም ያነሳው ነገር አለ በኮንፊደንስ ማለት ነው። ምንድነው ስለ ሥላሴ መጽሐፍ ቅዱስ ላይ አለ እንዴት የለም ትላለህ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ብሎ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ማለት ነው። በደንብ አድርጋችሁ አዳምጡ ስላችሁ የነበረው ለዚህ ነው። ትልቅ ስህተት ነው የተሳሳተው። ጥያቄ ምንድን ነበር? የሥላሴን ሐሳብ እግዚአብሔር ካስቀመጠ መጽሐፍ ቅዱስ ላይ አምጣለኝ ነው ያልኩ፣ ወይ ደግሞ ነብያቶች ነው ያልኩ። አንተ ያመጣህልኝ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ማን ነው ተናጋሪው? ተናጋሪው ማን ነው? ወንጌላዊ ዮሐንስ ነው ተናጋሪው ተብሎ ይታመናል በክርስትና። እግዚአብሔር አይደለም። ገና ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ የሚናገረው እግዚአብሔር አይደለም፣ ነብይ አይደለም፣ ዮሐንስ የተባለ ሰው ነው። ኦኬ። ለዚያውም የዮሐንስ ወንጌል በጣም ቆይቶ ይመጣ ነው። የመጨረሻው ወንጌል ነው። ባይ ዘ ወይ ዮሐንስ ወንጌል ከወንጌላቶች የመጨረሻው ወንጌል ነው። ወደ ሁለተኛው ክፍለ ዘመን እንደዛ ነው የመጣው። ዲቴል ቀኑን ባላቅም ብቻ መጨረሻ ላይ መጣ ወንጌል ነውና ዮሐንስ የተባለ ሰው እንግዲህ ክርስቶስ ካረገ በኋላ ስንት ዓመታትን አስቆጥሮ ስለዚህ ስለ ክርስቶስ ስለ ሥላሴ ተናገረ። ደግሞ ጥቅሱን ዲቴል ገብተን ስንመለከቱ ሥላሴ አይደለም የሚያሳየው። ልብ ብላችሁ ተመልከቱ። በተለይ ክርስቲያኖች ለሥላሴ ማስረጃ ተብሎ የሚቀርበው ይሄ ነው፣ በጣም በሚያሳዝን መልኩ ማለት ነው። ምንድነው ጥቅሱ የሚለው? በመጀመሪያ ቃል ነበረ ይላል። ያ በመጀመሪያ የነበረው ቃል ክርስቲያኖች ኢየሱስ ክርስቶስ ነው ይላሉ። እሺ፣ በመጀመሪያ ቃል ነበረ። ቃል የተባለ ፐርሰን አለ። ከዛሳ ቃልም በእግዚአብሔር ዘንድ ነበር ይላል። ሁለተኛው ኃይለ ቃል ምን ይላል? ቃልም በእግዚአብሔር ዘንድ ነበር። ቃል የተባለው ፐርሰን በማን ዘንድ? በእግዚአብሔር ዘንድ ነበር። ሁለት ፐርሰን ዘንድ የምትለዋ ቃል ሁለት ፐርሰን የምታጣምር ነች፣ አጣማሪ ነች። ኦኬ። ቃል የተባለው በእግዚአብሔር ዘንድ ነበርና ቃልም እግዚአብሔር ነበር አለ። ልብ በሉ። በእግዚአብሔር ዘንድ ያለው ራሱ ቃል ማን ነው? እግዚአብሔር ነው እያለ ነው። ሁለት እግዚአብሔሮች እያለ ነው ማለት ነው። ለምን? በእግዚአብሔር ዘንድ ያለው ቃል ማን ነው አለ? በሶስተኛው ኃይለ ቃል ቃልም እግዚአብሔር ነበር። ሁለት እግዚአብሔሮች ነው እንጂ እየገለጸ ያለው በአካል ሶስት አንድ አምላክ የሚል ሐሳብ የለውም በጭራሽ። ኦኬ። ይሄ ነው። በመቀጠል ብዙ የተነሱ ሐሳቦች አሉ። ዮሐድ የተለመደውን ጥያቄ አንስተዋል። ከዚህ በፊት የሚያነሳው ይሄ ነው። እንግዲህ ምንድነው? በመጀመሪያ ሐዲስ ከፍቶ አላነበበም። ሐዲስ ሳይሆን የሐዲስ ትርጉም እንግሊዘኛን ያነበበው። ሐዲስ ማለት ታቢዕዮች የነቢዩ መሐመድ ዓለይሂ ሰላቱ ወሰላምን ንግግር ኦኬ በማስረጃ በሰነድ የዘገቡት ነው። እሱም በአረበኛ ቋንቋ ነው ያቀረበው። እሱ እንግሊዘኛ ነው። የሐዲስ ትርጉም ነው ያመጣው በመጀመሪያ ማለት ነው። ከኔ ጋር ስቀጥል ደግሞ ሐዲሱን ያነበብኩ ነው። ማስረጃ ብለህ ካመጣ እኛ ሙስሊሞች የምንቀበለው ሐዲስ ነው አይደል? ሐዲስ ነው ማስረጃ። ይሄው አረበኛውን እከፍትልሃለሁ እያነበብክ ታስረዳለህ። ይሄ ያስኬደናል። ኦኬ። ለምን እኔ ሲቀጥል እንግሊዘኛ ተናጋሪ አይደለሁም ከዚህ አንጻር ማለት ነው። ኦኬ። ሌላው ምንድን ነው? ስለ መለኮት ዮሐድ የተባለ ወገናችን ለማንሳት ሞክሯል። ማስረጃ አለ ምናምን ነገር በጭራሽ የለም። ይልቁንስ መጽሐፍ ቅዱስ ላይ እንደው ሌላውን ተውና ሥላሴን ጭራሽ የሚያንኮታኩት ሥላሴን ጭራሽ ድምጥማጡን የሚያጠፋ መጽሐፍ ቅዱሳዊ ማስረጃ አለ። እሱ ምን የሚል ነው? አንድ አምላክ የሚለውን ሐሳብ የሚያስጨብጥ ነው። በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሙሴ ምን አለ ለእስራኤል ልጆች? እስራኤሎች ስማ፣ አምላካችን ስንት አምላክ ነው? አንድ አምላክ ነው። ሥላሴ ላይ ግን ስንመጣ አሁን ኤፍሬምን ፊት ለፊት ብጠይቀው አብ ምንድን ነው ስለው አምላክ ነው ይለኛል። ወልድሳ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስንት ዘረዘርክልኝ? ኦኬ። ይሄ ነው ሶስት ነው የሚዘረዝ። ይሄ ብጠይቀው ይሄን የሚመልስልኝ። ስለዚህ ይህንን ሐሳብ ያከሽፈዋል። እስራኤሎች ስማ፣ አምላካችን አንድ አምላክ ነው። ሲጀመር ኢየሱስ ክርስቶስ በሐዲስ ኪዳን ዘመን የመጣ ሰው ነው፣ ወንድ ልጅ ነው። ብራዘር ሉቃስ ወንጌል ምዕራፍ 1 ከቁጥር 31 ጀምሮ ስንመለከት ስሙ ለራሱ በሐዲስ ኪዳን የመጣ ነው፣ ወንድ ልጅ ነው። ኦኬ። ከጊዜ በኋላ የመጣ ነው። ለዚያም ነው እነሆ ትጸንሻለሽ ስሙንም ኢየሱስ ትይዋለሽ እያለ ያበሰራታል ገብርኤል ማለት ነው። ኦኬ። ስሙንም ማን ትይዋለሽ? ኢየሱስ ትይዋለሽ። ገና ለወደፊት ፊውቸር ነው። ኢየሱስ ብለሽዋል አይደለም፣ ትይዋለሽ፣ ፊውቸር ገና ሊመጣ ማለት ነው። በሐዲስ ኪዳን የመጣ አንድ ሰው ነው ኢየሱስ ክርስቶስ። እኛ የምናከብረው የተከበረ ነቢይና የአላህ መልእክተኛ ነው። ፊተኛይቱ ትእዛዝ ምንድናት ብለው ሲጠይቁት ሐዲስ ኪዳን ላይ ስንመለከት አሁን የሙሴን አስተምሮ ማለት ነው ምን አለ? እስራኤሎች ስማ፣ አምላካችን እግዚአብሔር አምላካችን አንድ አምላክ። ባይዘው እግዚአብሔር የሚለው ቃል ከጊዜ በኋላ የመጣ የግዕዝ ቃል ነው። አሁን እያነበብን ያለነው አማርኛ መጽሐፍ ቅዱስ ነው፣ ግዕዝ አይደለም። ለምን ግዕዙ አማርኛ ላይ እንደገባ አላውቅም።
እግዚአብሔር የሚለው አማርኛ አይደለም ሲጀመር። ሲቀጥልም እግዚአብሔር የሚለው ከጊዜ በኋላ የመጣ ነው። ጋድ በሚለው ነው እንግሊዝኛውም ላይ የምናገኘው ማለት ነው። አንድ አምላክ ኢየሱስ ክርስቶስ ሲጠይቁት ምን አለ? ፊተኛይቱ ትእዛዝ ሙሴ የሰበከው ማለት ነው። እስራኤል ስም አምላካችን አንድ አምላክ የሚለውን ሀሳብ ሲጠይቁት ምን ብሎ ራሱን አልጨመረም። በአካል ሶስት አንድ አምላክ እኔም አለሁበት አምልኩኝ ምናምን ነገር ጭራሽ ማለት ነው። ምንድን ነው ያለው? ራሱንም እንደውም ዝቅ አድርጎ ምን አለ? እስራኤል ስም አምላካችን አንድ አምላክ ነው ብሎ በሐዲስ ኪዳን ተናግሮ ካስፈለገ ምዕራፍና ቁጥር አውጥተን መናገር እንችላለን። ያው የታወቀ ጥቅስ ነው ብዬ ነው። ስለዚህ እነዚህን ሀሳቦች ከዚህ አንጻር እንመለከታቸዋለን። ሌላው ምንድን ነው ዮሐድ ለማንሳት የሞከረው አላሁ ስብሐነሁ ወተዓላ እኮ ቁርአን ላይ እኛ እያለ ይናገራል። ብዙ ቦታ ተውሂድ የሚለው ቃል የለም። ደቂቃ ቢኖር በደንብ መናገር ይችላሉ። ድምፅ ይሰማል። ቀይ ምልክት እያመጣ ነው። ምንድን ነው አላሁ ስብሐነሁ ወተዓላ ቁርአን ላይ እኛ የሚለው የክብር ብዜት ነው። ለምን? በመጀመሪያ አንድ መሆኑን ተናግሯል። ቁል ያ ሙሐመድ በል ሁወ አላሁ አሐድ፣ እሱ አላህ አንድ ነው ብሎ ተናግሯል። አንድ ነው ከተባለ ሶስት አይደለም ማለት ነው። አንድ ነው ከተባለ ሁለት አይደለም ማለት ነው። እኛ ሲል የክብር ብዜት ነው። እኛ ሰዎች ለምሳሌ ራሳችንን ከፍ ስናደርግ የሆነ ነገር ሰርተን እኛ ይህን ነገር እኮ አደረግን እኔ ብቻዬን እንደዚህ ልል እችላለሁ። ለምሳሌ ማለት ነው እኛ እኮ ይህን ነገር ሰራ ልል እችላለሁ። አንድ ፐርሰን ሁኜ እኔ ብቻዬን። ይሄ የክብር ብዜት ነው። ቁርአን ላይ አላህ እኛ ሲል የክብር ብዜትን እያሳየ ነው። አሁን ቴዲ እንዳለው ፕሮግራም ይዘን በደንብ ብንወያይ ደስ ይለናል። አሁን ለራሱ እንዳጋጣሚ ነው እዚህ ጋር የተገናኘነው ማለት ነው። አላኩል ያህል ያነሳቸውን ሀሳቦች ያው ያስታወስኩትን ለመግለጽ ሞክሬያለሁኝ። ግን ዮሐድዬ ማስረጃ ብለህ ስታመጣ እኔ ጋር ስመጣ ሐዲስ ክፈት። ሐዲስ የእንግሊዝኛ ከፍተህ ምናምን እሱ እኔ ሲጀመር አልጠቀምበትም። ሐዲስ ማለት አረበኛው ነው። እሱን ከፍተህ አብረን መማማር እንችላለን። ስለዚህ ይሄ ነው። በአማርኛ የለም። ደቂቃ ካለ ይቀጥላል። ደቂቃ አልቋል። አማርኛ ይቅርታና ቴዶ እኔ ማጠቃለያ እሰጣለሁ አይደል? ምናልባት ታች ለዮሐድስ እየተባለ ስለሆነ አልሰማውም እና እኔም ማጠቃለያ እሰጣለሁ አይደል? ትሰጣለህ። እንደዚህ ስለሆነ የሚሄደው ማጠቃለያ በአንተ ነው የምንጨርሰው። በአማርኛ ቁርአን አለ ኦስማን ሳም ነው ወይስ በአረብኛ? በጣም አማርኛም ቁርአን አይባልም። የቁርአን ትርጉም አማርኛ አለ፣ አማርኛው ቁርአን አይባልም። ቁርአን ማለት ራሱ የወረደበት ሉገቱል አረብያ ነው፣ አረበኛ ቋንቋ ነው ራሱ። ለምን አላህ ቃሉን ሲያወርድ በአረበኛ ቋንቋ ነው የተጠቀመው። አማርኛው የቁርአን ትርጉም ነው እንጂ የሚባለው ራሱ ቁርአን አይባልም። የቁርአን ትርጉም ነው የሚባለው። ትርጉም ደግሞ ሲሆን ልዩነት አለው፣ ዲፈረንስ አለው። አንድ ቋንቋ ወደ አንድ ቋንቋ ሲተረጎም የሚያመጣው ክፍተት ይኖራል። ስለዚህ ፊት ለፊት ባለው ቋንቋ አማርኛ ተናጋሪ እንደኔ ያለ አዲስ ሰው አረብኛ መልመድ አለብኝ ማለት ነው። ስለ ቁርአን ለመገንዘብ ማንበብ ፈልጋለሁ ብል በአማርኛው መገንዘብ ትችላለህ። የበለጠ ደግሞ አንደርስታንድ ለማድረግ አረበኛውን ትማራለህ። ለዚያም ነው እስልምና ላይ ከልጅነታቸው ጀምሮ ቁርአንን አረበኛውን የሚማሩት ማለት ነው። ልጨርሳ ጠየቀኝ አይደለ? ጣልቃ አትግባም። አንተ እያንዳንዱን ነገር እንደ ጭቆና አትየው። ተረጋጋ። የቤቱ ውስጥ እኔ ነኝ። እኔ ሌላ ነገር እኮ የለኝም። ሌላ ነገር እንደሆነ እየጠየቀኝ ጣልቃ እየገባህብኝ ነው። ልክ ልመልስ ስል ጣልቃ እየገባህብኝ ነው። ለዛ ነው ጣልቃ ገብቼ እኮ በተረጋጋ መንፈስ ጠይቃለሁ። አንተ የምትጠበቅብህ ምንድነው? ስጠይቅህ በተረጋጋ መንፈስ ለእኔ መመለስ ነው። ቁጣ አይበል እንጂ ከቅድም ጀምሮ ልክ ሌላ ነገር እንዳለ ነው እያሰብክ ያለው እና ጀስት ጥያቄን ያቀረብኩልህ ለሌሎቹ እንደማቀርበው ማለት ነው። በአማርኛ ባነብ ትራንስሌሽን ላይ የሚኒንግ ዲፈረንስ አለው ስላልከኝ አማርኛው ሙሉ አውድ ይሰጠኛል፣ ሙሉ ትርጉም ይሰጠኛል ለአንብበል ወይስ የግድ በአረብኛው ነው? አረብኛ ለምጄ ነው ማንበብ ያለብህ? አይሰጠህም። ሙሉ የቁርአኑን ትርጉም አይሰጠህም። ለምን በለኝ። እሺ ልመልስልሽ። ቁርአን ላይ ስትመጣ ቋንቋ አረበኛ ነው። አረበኛ ቋንቋ በጣም የረቀቀ ቋንቋ ነው ከአማርኛ አንጻር ስንመለከተው ማለት ነው። በትንሹ በላጋ የሚባል ነገር አለ ቁርአን ላይ። ለምሳሌ አንዲትን ቃል ብቻ በመጠቀም የዛን ነገር ትልቅነት ለምሳሌ በአንዲት ወርድ ማለት ነው። ለምሳሌ በፋ በምንላት የአረበኛ ቃል ግነትን ማሳየት ይቻላል በቁርአን ላይ ማለት ነው። ይህን አገላለጽ ግን አማርኛ ላይ አናገኘው። ለምሳሌ በጥቂቱ ማለት ነው። ብዙ ብናነሳውን ይህ ሲጀመር ግልጽ ነው። አንድ ቋንቋ ከአንድ ቋንቋ ጋር እኩል የሆነ ትርጉም ሊኖረው አይችልም።
ይሄ ነው። እኔ ትራንስሌሽን ላይ ሰም ሊትራሊ ቴክኒኮች ሚስ ይደረጋሉ፣ ግን አውዱ እንዳለ ነው የሚሆነው። ለምሳሌ መጽሐፍ ቅዱስ በአማርኛ አይደለም የተጻፈው፣ በዕብራይስጥ፣ በግሪክ፣ በሂብሩ እያለ ከትራንስሌሽን ሲዟዟር ነው የመጣው። አንዳንድ ቃላቶች እኛ በአማርኛ የምንጠቀማቸውን በዕብራይስጥ የሌሉ በግሪክ የሌሉ ነገሮች እንደየሁኔታው፣ ለምሳሌ እንጀራ የሚባል ነገር እኛ ጋር ኢትዮጵያውያን ጋር ያለው ያን ያህል መሰረታዊ የሚባል መዛባት ላይኖር ይችላል። ያን ያህል መሰረታዊ የሚባል መዛባት አለው በአማርኛው ነው ያልኩ። ምክንያቱም ቁጭ ብዬ ማንበብ አለብኝ ቁርአንን ነው ወይስ አንተ ለእኔ አድቫይስ የምትሰጠኝ አረብኛውን ተምረህ በአረብኛ ነው ማንበብ ያለብህ ነው እያልከኝ ያለው? ኦኬ እሺ፣ ልመልስልህ በድጋሚ። ይኸውልህ በእስልምና ላይ ሙስሊሞች ከልጅነታቸው ጀምሮ ራሱን ቁርአኑን ማለት ነው እንዲያነቡ ትምህርት ይሰጣቸዋል። ኦኬ ሐዲስንም እንደዚሁ። ለምንድን ነው ትርጉሙ እያለ ለምንድን ነው እንደዛ የሚደረገው ከተባለ ሙሉ ሐሳቡን በተሻለ መልኩ አላህ ምን ለማለት ፈልጎ ነው የሚለውን ነገር ለመገንዘብ ነው። ኦኬ አማርኛውን ቢማሩ መሰረታዊ የሆነ ነገር ይጓደላል ማለት አይደለም፣ በጭራሽ አይጓደልም። ኦኬ ግን አረበኛው ላይ ሲሆን የበለጠ መረዳት ይኖራል እያልኩ ነው። ለምሳሌ አሁን ቅድም ያልኩን አሁን ቁርአን ላይ ስመጣ ሐምድ አልሐምድ የምትለው ቃል በጣም ማመስገንን የሚያሳይ ነው። አልሐምድ በቃ ምስጋናዎች በአጠቃላይ ሊላህ ለአላህ ኦኬ የሚል ነው። አሁን ወደ አማርኛው ግን ስመጣ ምስጋና የምትለው ቃል ብቻዋን በዚች ምድር ያለው ምስጋና ሁሉ ያጠቃልላል ማለት አንችልም። ምስጋና የምትለውን ቃል ብቻ ተጠቅሜ ሁሉንም ምስጋና ማለት አልችልም። ሌላ ቋንቋ መጨመር አለብኝ። ለምሳሌ በአጠቃላይ ምስጋና ሁሉ ለአላህ ይገባው፣ አየው ጨመርኩ ሌላ ቃል ማለት ነው። በአጠቃላይ የሚል ቃል እጨምራለሁ። አረብኛው ላይ ግን ስመጣ ሐምድ የምትለው ቃል ብቻ ይህንን ታጠቃልላለች ማለት ነው። ስለዚህ ከዚህ አንጻርም ስንመለከተው ቁርአን ላይ ያለውን አማርኛው ሙሉ ለሙሉ ሊገልጸው አይችልም። 4 ነጥብ። ስለዚህ የሚመከረው በአረብኛ ያለውን ማንበብ ነው። እሺ ኤፊ ወደ አንተ ልምጣ። 9 ደቂቃ አለ ወንድሜ። ቴዲ አመሰግናለሁ። ዮሐድ ማጠቃለያ ይሰጣል። ሰዓት እንትን ለማለት ለፈለጉ በነገራችን ላይ የመጨረሻችሁ ነው። ኦስማን ሌላ ጊዜ እንገናኛለን። ግን በተሰምታ አንድ ላይ ብንወጣ ይሻላል። ይቆይ አንዳችሁ 3 ስለሆነ ዲስሪስፔክት እንዳደመጡ አድምጣችሁ ቴዲ እኔ ድጋሚ እድል የለኝማ። ኦኬ መውረድ ከፈለክ መውረድ ትችላለህ። ቴንክ ዩ። አይ ቁጭ ብለው የውይይት ስርዓት አይደለም ኦስማን፣ ቁጭ ብለህ ጨርሰህ ውጣ። እኛን ሰምተናል፣ ሰምተህ ውጣ። እንደሌላ ጊዜ ሌላ ችግር የለም። አንድ መልዕክት ላስተላልፍ። ቅድም ስናገር በደምብ ሰምታችሁ ከሆነ ትህትና እኮ ቤዚክ ነገር ነው እኮ። ጀስት ትሁት ሁኑ። አሁን ቁጭ ብላችሁ እናንተን ካደመጡ ወንድሞቻችሁን ብታደምጡ ምንድነው ችግሩ? ሁለተኛ እያንዳንዱን ነገር ከኔ በተሻለ እኮ ሳጠፋ ምናምን እናንተ መንፈሳዊ ዓለም ውስጥ ያላችሁ ሰዎች ናቸው እኔ ማረም ያለባችሁ። እኔ ሴራ ከሚሰራበት ከፖለቲካው ዓለም የመጣው ሰው ነኝ። መንፈሳዊ ውስጥም ሴራ እንዳለ ካሳያችሁኝማ እኔ ፖለቲካው በስንት ጣም ብዬ ልመለስ እችላለሁ። እኔ እያንዳንዱን ነገር ማደርገው ከቀናነት አንጻር ነው። ዘንድ በቀና ልባችሁ ይዩት። አከሌ ይናገራል ካልኩኝ ከከሌ ቀጥሎ አንተ መናገር ግን አይቀርም። ከኔ ለምን ይቀድማል? ለምን 3 ሆኑ? ለምን 4 ሆኑ ስትሉ ሌላ ነገር በምን እንደምትተዋወቁ አላውቅም። ግን ቢያንስ የመጀመሪያው ነገር እኛም እንድንመጣ የእናንተ ትህትና ኢዝ ቬሪ ኢምፖርታንት ለማለት ነው። እሺ በሚቀጥለው ግን በዚህ ጉዳይ ላይ እኔ ብናገር የምትሉ የእስልምና እምነት ተከታዮች ካላችሁ መድረኩ ክፍት ነው። አንናገርም ካላችሁ ልክ ፖለቲከኞች በሌሉበት ጉዳያቸው እንደሚታይ ካሉ ፖለቲከኞች ካሉ ሃይማኖት ተከታዮችን እየሰማን እንቀጥላለን። እንደውም እየቀነሰ ለውሳኔ ይቀልልናል። መጨረሻ ላይ የሚቀሩትን እንወስናለን ለማለት ያለው። እሺ ኤፍሬም ባለ ጊዜ 9 ደቂቃ ነው እንደምን። እሺ ቴዲ አመሰግናለሁ። ባይወጣ ጥሩ ነበረ። እንደዚህ መጽሐፍ ቅዱስን አጨማልቆት ነው የወጣው። ለመጥረግ ሞክራለሁ በተቻለ መጠን። ለምሳሌ ክርስትና አፈር የሚበላበትን ክፍል ላንሳል እና ዘዳግም 6ን አንስተዋል። ዘዳግም 6:4 አነሳና እስራኤሎች ስማ አምላክ እግዚአብሔር አንድ ነው የሚለውን አነሳ እና እግዚአብሔር አንድ ነው 2 3 አይደለም፣ ይኸው አፈር ድሜ በላ አለ። ኦኬ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው። እግዚአብሔር ይኸው ጥቅሱን ሁላችሁም እንደምታዩት
6:4 ቅድም ተናግሬ ነበረ። ኦኬ የሰማ ሰው ሰምተዋል። እሱም መስማት ፍላጎት ስላልነበረው ድጋሚ እየደገምኩት ነው። እስራኤሎች ስማ አምላካችን እግዚአብሔር ስንት ነው ይላል? አንድ ነው ይላል። አንድ የሚለው ቃል ኤሃድ የሚለው ነው። እስቲ ነው ይሁላችሁ የዕብራይስጡ ቃል እዚህ ጋር ዋን የሚለውን ታያላችሁ አይደለ? እስራኤል ያህዌ አወር ጋድ ያህዌ ይልና ዋን ይላል። እዚህ ጋር ይሁላችሁ ኤሃድ ይላል። ዕብራይስጡን አያችሁት? እዚህ ጋር ምንድነው የሚለው? ኤሃድ ነው የሚለው አይደለ? ኤሃድ ማለት ጥምር አንድነትን የሚያመለክት ነው። ኤሃድ የሚለው ኦኬ ክሊክ ላድርገው እዚህ ጋር ኦኬ ኦኬ እሺ ሶሪ በጣም አይንተ ኤፍሬም ነው ስለኔ ስላወራ ነው። ኤፍሬም ከኔ ጋር ማውራት የምትፈልግ ከሆነ አለው ዝግጁ ነኝ። ፕሮግራም ይዘን እሱን በኋላ አሁን ቢሆን እኔ ይመቸኛል። ያካሄድ ነገር ወንድሜ የሚወጣ ሲጨርስ እንቀጣጠራለን። ሲጨርስ እንቀጣጠር አንዴ ጨርስ። አካሄድ ከሆነ ስድድብ ከሆነ አጸያፊ ነገር ከስማ ብቻ ነው አካሄድ የምትለው እንጂ ለቀጠሮ ለመያዝ እኮ ማስቆም የለብህም። ጨርስ ቀጥለ ኤፊ። እሺ ያው ሊያስደግመኝ ነው እንግዲህ ዘዳግም ላይ ይኸውላችሁ ቅድም ክርስትና አፈር ይበላበታል በመጽሐፍ ቅዱስ ይኸው ስላሴን አፈር የሚያበላ ጥቅስ ብሎ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው የሚለውን አመጣና እግዚአብሔር አንድ ነው ለምንድን ነው እናንተ ስላሴ የምትሉት አለ። እስራኤሎች ስማ እኛ እግዚአብሔር ሶስት ነው ብለናል እንዴ? እግዚአብሔር አንድ ነው። የኛ ትምህርት የክርስቲያኖች አስተምሮ እግዚአብሔር ስንት ነው? አንድ ነው። ሶስት እግዚአብሔር አናውቅም። አንድ እግዚአብሔር ነው ያለው። እዚህ ጋር ግን አንድ ሲል በአካል አንድ ማለቱ አይደለም፣ በአካል ሶስት ነው። እዚህ ጋር አንድ የሚለው ቃል ኤሃድ የሚለውን ዕብራይስጥኛ ነው የሚጠቀመው። ኤሃድ ማለት ደግሞ ጥምር አንድነትን የሚያመለክት ነው። ይኸው እኔዋ ዕብራይስጡ እንደዚህ ይላል፣ ኤሃድ ይላል። እዚህ ጋር ታያላችሁ ኤሃድ የሚል ቃል ኤሃድ ነው የሚለው። እሺ ኤሃድን ክሊክ እናደርገው። ኦኬ ኤሃድን ክሊክ ስናደርገው ምንን ያመጣል መሰላችሁ? ዘፍጥረት 2:24ን ያመጣል። እዚህ ጋር ዘፍጥረት 2:24 ይታያችኋል። እዚህ ጋር ዘፍጥረት 2:24 ተመሳሳይ ቃል ነው የሚጠቀመው። ምንድነው የሚለው? ዘፍጥረት 2:24 እንደዚህ ነው የሚለው፣ ላንብብላችሁ። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ሁለቱም ስንት ስጋ? አንድ ስጋ። አንድ የሚለውን ተመሳሳይ ነው ይኸውላችሁ። የዕብራይስጡ ቃል ኤሃድ የሚለውን ቃል ነው የሚጠቀመው። ጀነሲስ 2:24 ኦኬ። ዘፍጥረት 2:24 ምንድነው የሚለው? ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አንድ የሚለውን ኤሃድ ነው የሚለው ቅድም በተጠቀመበት ማለት ነው። አምላክ እግዚአብሔር አንድ ነው የሚለውን አንድ የሚለውን ተመሳሳይ አንድ ነው የሚጠቀመው። መቼስ ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል ካለ በኋላ አንድ ስጋ ይሆናሉ የሚለው መቼስ ተጨፍልቀው ማሽን ውስጥ ገብተው ባልና ሚስት ተጠፍጥፈው አንድ ፐርሰን ይሆናሉ እያለ ነው እንዴ? አይደለም። ጥምር አንድነትን ነው የሚያመለክተው። ስለዚህ እዛ ጋር እስራኤሎች ስማ አምላክ እግዚአብሔር አንድ ነው ማለቱ ኦኬ በአካል አንድ ነው እያለ አይደለም። ኦፍኮርስ እኛ እግዚአብሔር አንድ ነው ነው የምንለው በመለኮት በአገዛዝ በስልጣን በመፍጠር ዓለምን በማሳለፍ እያለን እንዘረዝራለን። በአካል ነው ሶስት የምንለው። በአካል በስም በግብ ሶስት ነው፣ በመለኮት ግን አንድ ነው። ቅድም ተመሳሳይ ነገር ማለት ነው። ሶስትም አንድም ይላሉ። ሶስትም አንድም ኖ ሶስት በአካል አንድ በመለኮት በአንድ ነገርን በአንድ ጊዜ ሶስትም አንድ ነውም ብለን አናውቅም። ስለዚህ ያለማወቅ ነው። እባካችሁ እወቁ። ቢያንስ ኑና ጠይቁን። በጣም እንደዚህ አይነት ኤሌመንተሪ የሆኑ ነገሮችን ማለት ነው። ስለዚህ ክርስትና መጽሐፍ ቅዱስ ትሪኒቲን ከዘፍጥረት እስከ ራዕይ ድረስ የሚያብራራ መጽሐፍ ነው እንጂ የሚቃወም መጽሐፍ አይደለም። ሌላው ዮሐንስ 1:1 ላይ ጠቀሰና ኤፍሬም ተባለ። እሺ ስላሴን አስረዳ። በዛ ስላሴን ማስረዳት አልነበረበትም። በዛ ለምን ነው የጠቀስኩት? ለምን ይዋል ውሸት ኃጢአት ነው እያላችሁ ጻፉ ክርስቲያኖች ከታች። እዚህ ጋር ያመጣውልህ ኢየሱስ ክርስቶስ እግዚአብሔር እንደሆነ አምላክ እንደሆነ ላሳየ ሶስቱን አካላት ያሳየውበትን ለምን እነሱን ጠቅሰህ ዲና ያላረክም? ሶስቱን አካላት ሳስረዳ እኔ ያሳየው ማቴዎስ 3:16 ነው እንጂ ዮሐንስ 1:1 አይደለም። ማቴዎስ 3:16 ምንድን ነው የሚለው? ኢየሱስ ተጠምቆ ከውሃ ሲወጣ መንፈስ ቅዱስ በርግብ አምሳል ወረደ። ከየት? ከሰማይ። ከዛስ አብ ደግሞ ከሰማይ ሆኖ ልጅ ያለው 3% አይደለ? እዚህ ጋር የምታየው ኢየሱስ አለ እየተጠመቀ እየወጣ ነው። መንፈስ ቅዱስ በርግብ አምሳል ወረደ። አብ ደግሞ የምወደው ልጄ ብሎ ምስክርነት ሰጠ። ዮሐንስ ትላለ እንዴ? አብ ነው ምስክርነት የሰጠው። ልጅ ያለው ዮሐንስ ነው እንዴ? ለኢየሱስ ልጅ ያለው አብ ነው ልጅ ያለው። ስለዚህ 3% ፐርሰን ማለት
ሶስት ረቂቅ መንፈሳዊ አካል ማለታችን ነው ብዬ ቅድም ነግሬሃለሁ። የሚጨበጥ የሚዳሰስ ማለት እኔ ማለት የሚችል እኔነት ያለው ነው ብያለሁ። ጥቅሶችን እንኳን ሰጥቻለሁ። ኢየሱስ ለምሳሌ እኔ ሄዳለሁ አጽናኙን እልክላችኋለሁ አለ ዮሐንስ 16። ይሄን አላሳየውም ቅድም? ሌላ አጽናኝ እልክላችኋለሁ እያለ መንፈስ ቅዱስ ከሱ የተለየ ፐርሰን እንደሆነ እያመለከተ ነው። ኦፍ ኮርስ ጥቅሶችን ብቻ ልጥቀስልህ፣ በጣም ራንደም ማለት ነው። ቅድም የጠቀስኩልህ አለ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ብሎ ስለ አብ ነግሬሃለሁ፣ ስለ መንፈስ ቅዱስ ነግሬሃለሁ፣ ስለ መንፈስ ቅዱስ እግዚአብሔርነት ሐዋርያት ሥራ ምዕራፍ 5 ቁጥር 4 ላይ ዮሐንስ አንዳንድን የጠቀስኩበት ደግሞ ቅድም እንደነገርኩ ኢየሱስ አምላክ እንደሆነ ለማሳየት ነበረ፣ ግን አልገባህም። እሺ እንደዚህ ይላል ሌላው ሐዋርያ ቅዱስ ጳውሎስ እንደዚህ ይላል። ሐዋርያ አይደል ያልከው? ሐዋርያ ቅዱስ ጳውሎስ እንደዚህ አለ፣ የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን አሜን አሜን አለ። ስላሴ አነበብክ? የጌታ ኢየሱስ ክርስቶስ የእግዚአብሔር ደግሞ ፍቅር አብን ማለት ነው። እሺ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን አለ። ይህን እያለ ያለው ሐዋርያ ቅዱስ ጳውሎስ ነው። ስላሴን አነበብክ እዚህ? አዎ አብ ወልድ መንፈስ ቅዱስ ሶስትነት አየህ እዚህ ጋር? ስላሴ ማለት ይሄ ነው። ስላሴ የሚል ፊደል አትፈልግ፣ እሱ የስነ መለኮት ቃል ነው ብለናል። ይሄው ሶስትነት ስላሴ ማለት አብ ወልድ መንፈስ ቅዱስ ነው። ስለዚህ በጣም በርካታ ስፍራዎች ላይ አለ። ማቴዎስ 28:19ን ማየት እንችላለን። ሂዱ አሕዛብን ሂዱና በአብ በወልድ መንፈስ ቅዱስም እያጠመቃችሁ ያዘዝኳቸውን እንዲጠብቁ አስተምራችሁ ደቀ መዝሙር አድርጓቸው አለ። በማስም በአብ በወልድ መንፈስ ቅዱስም ፐርሰን የሚለውን ነገር ማጥናት ይኖርባል። ኦስማን ፐርሰን ማለት ይኸውልህ ረቂቅ ማይዳሰስ ማይጨበጥ ኦኬ መንፈሳዊ አካል ማለት ነው እንጂ አንተ እንደምታውቀው ይሄ የሚጨበጥ የሚዳሰሰው ብቻ አይደለም። እኔ ማለት የሚችል እኔነት ያለው ነገር በሙሉ ፐርሰን ይባላል። ስለ ፐርሰን ማጥናት አለብህ። ስለዚህ 3 ፐርሰንስ ዲስቲንክት የሆኑ ፐርሰኖችን አይተናል። በመለኮት አንድ ሶስት አማልክት የለ። አንተ በብርቱካን ልታስረዳ ትሞክራለህ። ሰው ብዬ እኔ ከፍ አድርጌ ምሳሌ ሰጥቼ አልነበረም እንዴ? ለምን ወደ ብርቱካን ወረድክ? ሰው ብዬ እኮ ምሳሌ ሰጥቼ ነበረ። የሰው ዘር ትላለህ፣ ይሄ ሰው እያልክ ትናገራለህ፣ ሰዎች ብለህ ትናገራለህ። ኦኬ ብዜት ሲሆን ለምን በፐርሰን ብዙ ስለሆኑ ሰዎች ቢሊየንስ ናቸው። ኢሰንሱ ግን ስንት ነው? አንድ ነው። ስለዚህ የሰው ኢሰንስ አንድ ነው፣ ሰዎች ግን ብዙዎች ናቸው። ስላሴ ሶስት አምላክ እናርግ ብትል አትችልም። ልታደርገው ማትችለው ነው። አንድ መለኮት አለ። አንድ መለኮት ከፋፍለ ሶስትን ልታደርግ አትችልም። አብ ከወልድና ከመንፈስ ቅዱስ የተለየ አምላክነት የለውም። ወልድም እንደዚያው፣ መንፈስ ቅዱስም ከአብና ከወልድ የተለየ አምላክነት የለውም። እሺ በዚህ የምትሰሙኝ 6,000 ወይ 7,000 ሰዎች መጽሐፍ ቅዱስ ስለ መዳን የሚናገረውን ነገር ጥቂት ልበላችሁና እዛ ላይ ልጨርስ። ሰዎች እንዴት ይድናሉ? በተደጋጋሚ ተናግረናል። ሰዎች የሚድኑት በእግዚአብሔር ልጅ በኢየሱስ ክርስቶስ ሲያምኑ ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ ያመነ ይድናል። ሐዋርያው ቅዱስ ጳውሎስ ምን አለ? ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል አለ። ከዛስ በኢየሱስ ክርስቶስ ቤዛነት በሆነው በኩል አለና እንዲሁ ነው በጸጋው የሚጸድቁት አሉ። በጸጋው የሚጸድቁት እንደዚህ ነው። ምን አስተዋጽኦ ማድረግ አለባቸው ሰዎች? ማመን። በማ በልጁ በኢየሱስ ክርስቶስ ማመን። ምን ብለው ያምናሉ? ጌታ እንደሆነ እግዚአብሔር አባቱ ደግሞ ከሙታን እንዳስነሳው ማመን አለበት አለ። ማን? የሐዋርያው ቅዱስ ጳውሎስ ነው ይሄን ያለው። ስለዚህ ለምሳሌ ሮሜ 10:9 ላይ ሐዋርያው ቅዱስ ጳውሎስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር አለ። በነገራችን ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር አለ እንጂ ጳውሎስ ኢየሱስ አልመሰከረም እንደ ጌትነቱን መስክረዋል። ኢየሱስ ለራሱ እዚህ ጋር አይናችሁን ትጨፍናላችሁ ነው ግለጡት እንጂ እግራቸውን ባጠበ ጊዜ ኢየሱስ መምህርና ጌታ ትሉኛላችሁ አላቸው ደቀ መዛሙርቱን። ከዛስ ነኝና ትክክል ትላላችሁ አላቸው። ነኝ እውነት ነው አለ ኢየሱስ። ጳውሎስ እሱን አመጣና ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ስለዚህ ኢየሱስ ጌታ እንደሆነ በአፉ ከመሰከረ ሰው እግዚአብሔር ከሙታን እንዳስነሳው በልቡ ካመነ ይድናል። መጽሐፍ ቅዱስ የሚለው ይሄንን ነው። የመዳን መንገድ አንድ ነው። አሁንም እንዳልኩት መንገድህን እንጂ መድረሻህን መምረጥ አትችልም። መንገድ ነው አንተ መምረጥ የምትችለው። የመረጥከው መንገድ መድረሻህን ይመርጥልሃል። እውነት፣ መንገድ፣ ህይወት ኢየሱስ ነው። እውነት፣ መንገድ፣ ህይወት ኢየሱስ ነው። በእኔ በቀር ወደ አብ የሚመጣ የለም ብሏል። በኢየሱስ በቀር የዘላለምን ህይወት ሊያይ የሚችል የለም። ኑ ወደዚህ እውነተኛ መንገድ ወደሆነው ወደ እግዚአብሔር ልጅ ወደ ኢየሱስ። አመሰግናለሁ ቴዲ። ቴንክ ዩ ኤፊ። ዮሐድ ወይ ቴዲ ልቀጥል እኔ? ቀጥል። ኦኬ እሺ ቴንክ ዩ። እሺ በመጀመሪያ ሶርሶቹን ሳቀርብ
ማስረጃ ወይም ደግሞ ቪዲዮ ክፈት ምናምን ብሎኛል። እሱን ከፍቼ አሳያለሁ። ያቀረብከው ማስተባበያ ግን እውነት ለመናገር ያስተዛዝባል። ቢያንስ አረብኛው እንኳን አላቀረብክም ብትል ሶርስ ኮት አድርጌ ነው የተናገርኩት። ስለዚህ ሶርሱን ገብተህ አረብኛውን ማንበብና ማስረዳት ያንተ ግዴታ ነበረ። ዘ ኦንሊ ወይ ዩ ቹዝ ምን አድርጋል? አረብኛ አላመጣህም ብሏል። ባይዘው እዚህ የከፈትኩት ዌብሳይት ላይ የእኔ ትርጉም አይደለም የሙስሊም ስኮላሮች ትርጉም ነው። ኦኬ የከፈትኩት ማለት ነው። እና ደግሞ ዝቅ ብትል እዛው ምን አለ አረብኛው ደግሞ አለ ማለት ነው፣ ማግኘት ይቻላል። ኤኒዌይስ ግን ምክንያቱ ያንን መመለስ ስለማይቻል ነው ብዬ ተረዳሁኝ። እኔ ሰውም እንደዛ ብሎ ይረዳል ብዬ አስባለሁ። ኤኒዌይስ ግን ስንት ጥያቄዎች ጠይቄ ነበረ? ወደ 4 የሚያክለው ጥያቄ። ከአራቱ ግን አንዱም አልተነካም። አንዱ ምንድነው አይሁዳውያን ዑዘይር የሚባል የአላህ ልጅን ያመልኩ ነበር ወይ የሚል ጥያቄ ነው። ምንም አልተነካም ማለት ነው። ይኸው በሐዲሶቻቸው አሁን በቁርአን ሱራ 9:30 ብዬ ነው የጠቀስኩት ማለት ነው። ኦኬ እዝራ ኢብኑላህ ብለውን ያመልኩ እንደነበረ ቁርአኑ ተናገረ። ሐዲሳቸው መሐመድ ራሱ ግን ሲያብራራው ምን ብሎ ተናገረ? ቡኻሪ 4581 ላይ መጨረሻ በትንሣኤ ቀን ማለት ነው the Jews will be called upon and it will be said to them አይሁዶች በተሰበሰቡበት ቦታ ማለት ነው who do you use to worship ይባላሉ። ማንን ነበር ስታመልኩ የነበራችሁት ይባላሉ። they will say እነሱም ምን ይላሉ? we use to worship እዝራ ታያቸዋል። እዝራ the son of Allah አሉ። ይሄ በጣም ትልቅ ስህተትም ሐሰትም ነው። ኦኬ ስህተትም ሐሰትም ነው። ይሄ ቁርአንም ሐዲስም ላይ የተነገረ ነገር ነው። ይሄ ባይዘው ቁርአን አንድ ስህተት እንኳን ቢገኝበት ሐሰተኛ መሆኑ ታውቃላችሁ ብሎ ተናግሮ ነበር። በራሱ አንደበት ሐሰተኝነቱ በዚህ ማረጋገጥ ይቻላል። ኦኬ በራሱ መስፈርት ማለት ነው። ስለዚህ አይሁዶች የትም ቦታ እዝራ የሚባል የአላህ ልጅ እሱን እናመልካለን ብለው ተናግረው አያውቁም። ስለዚህ ምንም መልስ አልተሰጠን ማለት ነው። ሁለተኛው ይሄ ፕሪደስቲኔሽን ወይም ደግሞ ሰው ራሱ አዳም ራሱ ከገነት የወደቀበት ምክንያት ምንድነው ብዬ ነበር። ቅድመ ውሳኔ ነው። በቃ በአዳም ጥፋት ምክንያት በእስልምና ወጣ የሚባል ነገር የለም። ታዲያ በማን ነው? በአላህ ቅድመ ውሳኔ ምክንያት ነው። ቢፎር ማይ ክሬሽን ነው የሚለው it is predestined ወይም ደግሞ አስቀድሞ የተወሰነብኝ ነው። on my fate before my creation ነው። በቃ አስቀድሞ ከመፍጠሩ በፊት በቃ ከገነት አባርረዋለሁ፣ ዕፀ በለስን አስበላዋለሁ ይወጣል የሚል እቅድ አቅዶ ነው የሚፈጥረው ማለት ነው። ዘን ያንን እቅዱ ምን ሆነ ማለት ነው? ተፈጸመ። ስለዚህ ለገረ ድህነት ራሱ ሊያብራሩ የማይችሉበት ዋናው ምክንያት ኦልሬዲ ራሱ predestined ስላደረገው ነው ማለት ነው። ይሄ ለህፃናትም ጭምር ባይዘው እንደዛ ነው። ወይም ለገነት ብለው ይፈጥራቸዋል ወይም ደግሞ ለሲኦል ብለው ነው የሚፈጠረው። ሰው በነፃ ፈቃድ የሚባል ትምህርት የለም። ሰው ወዶ ፈቅዶ እስልምና ሊከተል ክርስትና ሊከተል ይችላል የሚባል ትምህርት አለ? የለም። ህፃናት እንኳን ሲሞቱ ምንድነው ወይም አስቀድሞ ካፊር ወይም ደግሞ የማያምኑ ተደርገው ተፈጥረዋል ወይም ደግሞ የሚያምኑ ተደርገው ነው የሚፈጠሩት። ማስረጃ ሱነን አቢ ዳውድ 4706 ላይ ምን ይላል? I hear the messenger of Allah explaining the verse as for the youth his parents were peoples of faith he was created in Fira the day when he was created ይላል። አንድ አልኸድር የሚባል ነብይ ያላቸው በሙስሊሞች እና የሆነ ህፃን ልጅ ገና በህፃንነቱ ገድሎታል እና ለምንድን ነው የገደለው ተብሎ መሐመድ ሲጠየቅ አላህ ገና በእናቱ ማህፀን ሳለ ካፊር ከሃዲ አድርጎ ፈጥሮት ነበር ለዛ ነው የገደለው ብሎ ያብራራል ማለት። ኦኬ ከሃዲ አድርጎ ስለፈጠረው ለዛ ነው የተገደለው ይላል። ስለዚህ ህፃናት እንኳን ቢሞቱ የቲግቡ ተብሎ በእስልምና ቢጠየቅ አይታወቅም። መሐመድ ራሱ ይህን ተጠይቀው አይታወቅም። አላህ በማህፀን ሳለ ለገነት ይሁን ለሲኦል ይሁን ለምን እንደፈጠረው ስለማናቅ ወደዚህ ነው የሚገባው ብለን አንናገርም ብሎ ተናግረዋል ማለት። ስለዚህ ነገረ ድህነት የለም ሲባል እንደው እስልምና በሰብክ ምንም ለውጥ የለው። ኦኬ ወደ ክርስትና ሐሳብ ልምጣ። ብዙ ነገሮች ስላልተመለሱ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ በምልአት ኢንታየርሊ አምላክነቱ ተገልጿል። ከዮሐንስ 1:1 ጀምሮ ማለት ነው። ቅድመ ህላዌው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ ይልና ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ማለት ጸጋና ተመልቶ በእኛም አደረ ይላል። ያ እግዚአብሔር የሆነው ሰዎችን ለማዳን ስጋ ሆኖ በእኛ አደረ ይልና አንድ ልጅ በአባቱ ዘንድ ያለውን ክብሩን እሱን አየን ይላል። በጣም የሚደንቅ ነው። በአባቱ ዘንድ የነበረው ክብሩ ያየነው ቃል ስጋ ሲሆን ነው ይለናል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሐዋርያ ቅዱስ ጳውሎስ ምን ይላል? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ለመላእክት የታየ ኦኬ በስጋ የተገለጠ ይላል። መላእክት እንኳን ያዩት ያንን ድንቅ አምላክ ምን ካለ በኋላ ነው? በስጋ ከተገለጠ በኋላ።
ለዛ ነው ፈጣሪ ራሱን ካልገለጠ በስተቀር ፍጥረት ተመራምረው ሊደርስበት አይቻልም። መላእክት እንኳን አልደረሱበትም። ስለዚህ በስጋ ሲገለጥ ታየ። ቅዱስ ዮሐንስ በረከቱ ይደርብንና ይህንን ቃል ሲገለጥ ምን ብሎ ተናገረ? ያ ከጥንት የነበረው ሕይወት የሚሰጠው አምላክ ሲገለጥ አየነው ዳሰስነው ብሎ ተናገረ። የት? አንደኛው ዮሐንስ ምዕራፍ 1 ከቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራላችኋለን። ክርስትና መሰረቱ ባይዘወይ በእውነት ላይ የተመሰረተ ነው። ሐዋርያቶቹ አይተው ያረጋገጡትን አምላክ ነው የሰበኩት። ለዛ አምላክም ሕይወታቸው እስከ ማሳለፍ ድረስ ሰጠውታል። ለዛ ነው እኛ የምንሰብከው አለ ያየነውን በጆሮአችን የሰማነውን የዳሰስነውን አምላክ ነው አለ ማ ቅዱስ ዮሐንስ። ይቀጥላል። ሕይወት ተገለጠ አይተንማል እንመሰክርማለን አለ። ያየነውን ሕይወት ነው ምን መሰክረዋል። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። በቃ የዘላለም ሕይወት የነበረው ከአብ ዘንድ የነበረውን እሱ ጌታ ተገልጧል። ስለዚህ ስላየነው እንሰብካችኋለን እንመሰክራለናል። ስለዚህ ሕይወት ሐዋርያቶቹ ሁሉም ሕይወታቸውን አሳልፈው ሰጥተዋል። ይህንን ያዩትን እውነት በአደባባይ ሲመሰክሩ ሁሉም በሰማዕትነት አልፈዋል። ኦኬ እንደውም አንዳንድ ክርስቲያኖች ኤቲስቶች ላይ ክርስቲያኖች የሚያነሱት አርጊመንት ይሉና ክርስቶስ ሳይነሳ እንደተነሳ አስመስለው ራሳቸውን አሳልፈው ሰጡ የሚባል አርጊመንት ምን ያክል ሞኝነት ነው ይላል። ኦኬ ላላዩት እውነት ሐዋርያቶቹ አሳልፈው ራሳቸውን አልሰጡም። ራሳቸውን አሳልፈው የሰጡት ላዩት፣ ለዳሰሱት፣ ለቀመሱት እውነት ነው። ስለዚህ እኛ ክርስቲያኖች የትንሣኤያችን በኩር የሆነው ጌታ አይተን ሰምተን ዳሰን እንጂ በማይጨበጥ ተስፋ ኦኬ ልክ እንደ እስልምናው ማለት ነው። በገነት ስትሄድ ጡቷ ጉቸማ የሆነ ጉች ያለ ጡት ያላቸው ሴቶች ይጠብቁናል ብለን በክርስትና ትምህርት አንቀበልም። እንደዚህ አይነት ትምህርት የለንም። ታዲያ ምንድነው ተስፋ የምናደርገው? ስለኛ ዋጋ የከፈለውን ጌታ ከእርሱ ጋር በአንድነት በህብረት ለዘላለም እንኖራለን። ተስፋችን ባይዘው ዘላለማዊ የሆነ አምላክ ስለሆነ ነው ዘላለማውያን እንሆናለን ብለን ተስፋ የምናደርገው። በሌሎቹ ቤተ እምነቶች ግን ብትመለከት ቁሳቁስ ናቸው የዘላለም ተስፋ መጠጊያቸው፣ መመኪያዎቻቸው ሴቶች ናቸው፣ መብል ነው፣ መጠጥ ነው። እነዚህ ሁሉ ፍጡራን ናቸው። ፍጡር መመኪያ ከሆነ ዘላለማዊ ልትሆን አችልም። ምክንያቱም ፍጡር ራሱ ዘላለማዊ ስላልሆነ ማለት ዘላለማዊ የሆነው ጌታ እሱ ነው መመኪያችን፣ እሱ ነው መጠጊያችን፣ እሱ ነው ተስፋችን ማለት ተስፋ የምናደርገው ጌታ እሱ ነው። የመጨረሻ ሮሜ መልእክት ምዕራፍ 9 ከቁጥር 5 ያለውን ተናግሬ ይጨርሳለሁ። ከዛ ሰዓት ካለኝ ሮሜ መልእክት ምዕራፍ 9 ከቁጥር 5 ላይ ክርስቶስ ኢየሱስ ምን ይላል? ሐዋርያ ክርስቶስ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ያ ሐዋርያ ቅዱስ ጳውሎስ ነገረው። ቲቶ ምዕራፍ 2 ከቁጥር 14 ያለውን ተናግሬ ልጨርስ። ምዕራፍ 2 ወደ መጨረሻ አካባቢ እንዲህ ይላል፣ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧል አለ። ሰዎችን ሁሉ ሊያድን የሚያድነው የእግዚአብሔር ጸጋ ተገልጧልና፣ ስለዚህ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እግዚአብሔር ይመስገን። ምን አለ? ይህ ጸጋ ኃጢአተኝነት፣ ዓለማዊ ምኞት፣ ስጋዊ ፍላጎት ሁሉ የሚያስክድና የተባረከው ተስፋችን ጌታችን አምላካችን ሕያው የሆነው አምላክ እርሱን ክብሩን የሚገልጥበትን ያን ቀን እየተጠባበቅን አለ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያ ጌታ ያስተምረናል። ወስብሐት ለእግዚአብሔር። አመሰግናለሁ። እግዚአብሔር ይስጥልኝ። ቴዲ አንተንም እናመሰግናለን፣ ሰዓት ሰጥተህ ስላወያየህን ማለት ነው። እግዚአብሔር ይስጥልኝ። ቴንክ ዩ። ዋው በጣም የሚገርም ነው። 100,000 ሰዎች አይቷቸዋል። እነማን ምን አይነት ውሳኔ እንደሚወስኑ አላውቅም። በጣም ከፖለቲካው የተረፈኝን ትንሽ ጊዜ ከሰው ጋር በእንግድነት ዩቲዩብ ላይ ከዶክተር ዳኛቸው አሰፋ ጋር ነበርኩኝ። እግረ መንገዴን እዚህ ቲክቶክ ላይ ገብቼ ነው አንዳንድ ነገሮችን እናወራ ብዬ ነው። ይሄ 3ኛ 4ኛ ቀናችን ይሆናል ብዬ ተስፋ አድርጋ 4ኛ ቀናችን መሰለኝ ነው 3ኛ ቀናችን ነው።
እንቀጥላለን። ከዛ ዝማሬ፣ ከዛ አለባበስ እንዴት ነው፣ ከዛ ጸሎት እንዴት ነው፣ ብዙ የምነካቸው ነገሮች አሉ። ገና ብዙ ጊዜ ያለን ይሄ መጨረሻ አይደለም። ጸባይና ትዕግስት እስካለን ድረስ እንደዚሁ እንቀጥላለን። ሌሎችም ወንድሞች ካሉ እየመጡ እንደዚህ ያስተምሩናል። መጨረሻ ላይ ግን እንወስናለን የትኛውን ሃይማኖት መቀላቀል እንዳለብን። ዝም ብለን ለከንቱ አይደለም እዚህ ወንድሞቻችንን የምንሰበስበው። እኔ ብቻ አይደለሁም፣ ለተለያየ ሚዲያ የምታስተላልፉ ሁሉ ዛሬ ይህን እየሰማችሁ ወዴት እንደምትሄዱ እናንተ ናቸው የምታውቁት። እነማን ወዴት እንደሚሄዱ አላውቅም። እናንተን ግን ላመስግንና ለሌላ ጊዜ ፕሮግራም ይዤ እድል አይሰጠኝም። ይሄ የመጨረሻ ነው ብዬ አሳወኩኝ። መጀመሪያ አልሰማኝም። የመጨረሻ ዙር ነው ፍሬም በተናገር ይሄ የመጨረሻ ችግር የለም። አንድ የኔም ባህሪ ልንገራችሁ። እኔ የማናችሁም ስብስብ አባል አይደለሁም። የማናችሁም የተለየ እንትን የለኝም። ነገ ከነገ ወዲያ የምትሰሙት ነው። አካሄድ ችግር ካለ ንገሩኝ እንጂ ኮንፍሮንት አታርጉኝ። ምናልባት እኔ አንተን ለመጉዳት ወይ እሱን ለመጥቀም ምናምን ሌሎች ውጋዎች እንደዚህ አይነት ነገሮች ካሉ አላውቅም። እኔ ግን አንዴ ይቅርታ አድርግልኝ። እንደዛ ያልኩኝ አይደለም። እኔ ቤቱ ያንተ ነው። ያው ጥሩ አካሄድ ብለህ ያሰብከውን አካሄድ ያው አንተ ለምትመርጠው የምትወሰነው። ኦኬ። ግን ምንድነው ያልኩ ያለሁት? ቅድም የውሃድ ጥያቄዎችን አንስቻለሁ አልተመለሰልኝም ብለዋል። ኦኬ። እኔ ባለኝ ደቂቃ መልሻለሁኝ። ሁሉንም ጥያቄ መመለስ አልችልም። ኦኬ። ጥያቄዎችን ግን መመለስ እንችላለን። አሁን ቴክስት ባለኝ ቢሰጠኝ ደቂቃ ከተሰጠኝ መመለስ እችላለሁ። ቅድም ግን ያልመለስኩበት ደቂቃዬም አልቋል። ከዚህ አንጻር ነው እንጂ መልሳተን አይደለም። ያነሳቸው ጥያቄዎች አሉ ያልተመለሱ፣ ደግማችኋል። አሁን ላይ መመለስ እችላለሁ። እኔ ጋር ስትመጡ ሄዳችሁ ለሰው እንኳን ብትናገሩ ማይቀበሏችሁ አፍም ማይኖራችሁ አንድ ነገር አለ። ተናግረህ እስክትጨርስ አደምጥሃለሁ፣ እኩል ደቂቃ ሰጥሃለሁ። ደቂቃህን አብቃቅተህ የመጠቀም ያንተ እድል ነው። 9 ደቂቃ ለአንተም ለኤፍሬምም ለዮሐድም ሰጥቻችኋለሁ። አንደኛው ተናግሮ አንደኛው እስኪጨርስ ድረስ ኢንተራፕት አላደረግኳችሁም። አድምጠናል አይደል? ሁላችንም በጋራ ተሰብስበን እያንዳንዱን አካሄድ ከሀ እስከ ፐ ነግሬያችኋለሁ። አንተ ጀምረሃል ነው፣ አንተ ጀምር። ከዛ ልደት ገባ። ከዛ ልደት ዮሐድን ጠራ። የኤፍሬም ባለ ጊዜው ገባ።